ሰላም ለእናንተም ተመልካቾቻችን እንዴት ከረማችሁ? ይህ የህያው ምስክር ሳምንታዊ ዝግጅታችን ነው። ሰዓቱን ጠብቆ ወደ እናንተ መጥቷል። ዛሬ ደግሞ በአዲስ እንግዳ ወደ እናንተ መጥቻለሁ። እንደተለመደው እንግዲህ ማሳሰቢያዬን ወደ ኋላ ማለት አልፈልግም። ምክንያቱም ይህንን ፕሮግራም ከተመለከታችሁ በኋላ በጣም ብዙ ሰዎች ናችሁ የደወላችሁ ያላችሁት። ሁላችሁንም አመሰግናለሁ። እግዚአብሔር ይባርካችሁ ማለት እወዳለሁ። ነገር ግን ያው የሁላችሁንም ስልክ መመለስ ስለማልችል ባካችሁ አጭር የጽሁፍ መልእክት ላኩልኝ በማለት እንደገና ማሳሰብ ፈልጋለሁ። ተረፈ እንግዲህ ዛሬ ለየት ባለ ሁኔታ ማለት ነው እንግዲህ ከቤተክርስቲያን መሪዎች ትላልቅ ቤተክርስቲያኖች አሉ በኢትዮጵያ ውስጥ ከነዛ ውስጥ እንግዲህ አንዱን በፕሬዝዳንትነት ምክትል ፕሬዝዳንትነት ከሚያገለግሉት ፓስተር ለወየው ስንሻውን እዚህ ጋብዤላችኋለሁ። ፓስተር ለወየውን በተመለከተ ከዚህ በፊት ባቀረብኳቸው ፕሮግራሞች ወይም እንግዶች በጣም በርካታ ጊዜ ሲጠቀሱ ሰምታችኋል። እኛን የረዱን እሳቸው ናቸው፣ እዚህ እንደርስ ያደረጉን እሳቸው ናቸው፣ እንደዚህ አድርገው መስክረውልን ብለው ብዙ ስለሳቸው ቀድሞ ነግረውናል። ዛሬ ደግሞ እስቲ ከሳቸው አንደበት ደግሞ ምስክርነታቸውን እንስማ ማለት ጠርተናቸው ጥሪያችንን አክብረው በስቱዲዮአችን ተገኝተዋል። እንኳን ደህና መጡ ፓስተር ለወየው። አመሰግናለሁ። እንኳን ደህና ቆያችሁ። እንግዲህ ያው የቤተ እምነት ፕሬዝዳንት ስለሆኑ ነው አንተም ነው እንጂ በእድሜ ቢሆን እኔ ሳልበልጥ አልቀርም። አንተ ይሻለኛል፣ በአንተ ነው ይሻል። እሺ ችግር የለውም። እንግዲህ ፓስተር ለወየው በጣም አመሰግናለሁ ማለት ጥሪያችንን አክብረህ ስለመጣ። እንግዲህ ያው ካንተ በፊት የነበሩ ሰዎች ብዙ ነገር ተናግረዋል፣ ያሳለፋችሁትን መከራ ምናምን ተናግረዋል። ግን እንደው ወደዛ ከመሄዳችን በፊት አሁን ያለህበትን ለተመልካቾችም ሰላም ብትላቸው በዛ ብንጀምር። ያው ስሜ እንደተጠቀሰው ለወየው ስንሻው ነው የምባለው። በተለያየ ጊዜና ቦታዎች ሁሉ በቤተክርስቲያን ውስጥ በሙሉ ጊዜ በመስጠት ሳገለግል ነው የቆየሁት። አሁን በዚህ ወቅት ላይ የምገኘው በቤተ እምነታችን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ውስጥ በምክትል ፕሬዝዳንትነት እያገለገልኩ ነው የምገኘው። በጣም ነው የማመሰግነው። እንግዲህ የኋላ ታሪካችንን እንጀምር ነው። አሁን ይሄ የህያው ምስክር ስለሆነ ብዙ ጊዜ አሁን ትላልቅ ቦታ ላይ ያሉ ሰዎች ሁሉ ጊዜ የምናገረው ነገር አለ። የደረሱበት ነው እንጂ ሰው የሚያየው ከየት መጡ እንዴት መጡ የሚለውን ነገር ሰው አያውቀውምና አንዱ የህያው ምስክር ዓላማ ምንድነው? ዛሬ እዛ ውስጥ ያሉ ሰዎች አሉ፣ ያላለፉ ሰዎች አሉና እናንተ ያላለፋችሁትን ያለፉ ሰዎች አሉ፣ እናንተም ታልፋላችሁ ብሎ ተስፋ መስጠት ነው። ስለዚህ ከቤተሰቦች ካስተዳደግ ከሰፈር ጀምሮ እስካሁን እስካለበት ተርክልን። እኔ እንግዲህ ጥያቄ ሲኖረኝ ብቻ ነው የምመጣው። እሺ አመሰግናለሁ ስለተሰጠኝ እድል። እንግዲህ ሁሉንም ነገር ለጌታ ክብር ይሁን ብዬ ነው መጀመር የምፈልገው። ጌታ ኢየሱስ ክርስቶስን የተቀበልኩት የግለዳኛ አድርጌ የተቀበልኩት በ80ዎቹ መጀመሪያ 70ዎቹ መጨረሻ አካባቢ ባሉት ዓመታት ውስጥ ነው ስለ ጌታ ኢየሱስ ክርስቶስ የሰማሁት እና ጌታን የተቀበልኩት። ጌታን የተቀበልኩበት እንደ ምክንያት ሆኖ የነበረው በልጅነቴ ገና እንደው 20ዎች በቅጥ በደንብ ባልደረሰበት እድሜ ወቅት ላይ በከፍተኛ ሁኔታ የጤና እክል ገጠመኝ። ተማሪ ያለው ገና ሃይስኩል አካባቢ ነው የነበርኩት። ሃይስኩል ላይ ያለው የጤና እክል ወይም ችግር ገጠመኝ ማለት ነው። እንደው ቀጥታ ወደ ሃይስኩል ከመሄዳችን በፊት ለአባት ለእናት ለቤተሰቦች ስለ ልጅነት ስለ ሰፈር እንደው ከዛ ብንጀምርና ከዛ እዚህ ጋር እንመጣለን። እሺ እንግዲህ ያው የተወልጄ ያደኩት ደብረ ማርቆስ አካባቢ ነው። ያው እናትና አባቴ ያው አባቴ ስንሻው ይሁኔ ይባላል፣ እናቴ ትበርሽ ጀንበሩ ነው የምትባለው። እንግዲህ ለአባቴና ለእናቴ የመጨረሻ ልጅ ነኝ። አባቴ የ2 ዓመት ልጅ እያለሁ ነው የሞተው። ስለዚህ ስለ አባቴ በጣም ዘርዘር ያለ ነገር ብዙ አላውቅም። እናቴና ታላላቅ ወንድሞቼ ናቸው ስር ሆኜ ነው ያደረኩት ማለት በፍጹም ትዝ አይለኝም። የ2 ዓመት ልጅ ነኝ፣ ግን ያው የሆነ ቀረቤታ እንደነበረኝ ይነግሩኛል። እና አባታችን ያን ጊዜ ነው የሞቱት። እናታችን ከዛ በኋላ ምንም ሌላ ባለም አላገባች። 5 ነው የነበርነው። እኛን እያሳደገች በዛው እሷም አርጅታ አሁን በህይወት የለችም ማለት ነው። የተወለድኩት እና ያደግኩት በዛ አካባቢ ነው። ቤት ውስጥ አስተዳደግ ያው እንዴት ነበር? አሁን ለአባት ስታድጉ ቤት ውስጥ የነበረው ነገር ምን ይመስላል? በወቅቱ እውነቱን ለመናገር ያው የገጠር አካባቢ ሀብት ስለነበረ ያንን ከዛ ተጠቃሚዎች ነበሩ በወቅቱ በነበረው ጊዜ ይመስለኛል። እንደው በጣም ዘርዘር ያለ ግንዛቤው ባይነርኝ። ከዛ በኋላ ግን ያው ከተማው አካባቢ ስለነበር
ወንድሞቼ ታላላቅ ወንድሞቼ አሉ 3 ወንድሞች አሉኝ አንድ እህት ነው ያለኝ እና ሶስቱም ወንድሞቼ በተቻላቸው መጠን ራሳቸውንም ይቻሉ ስለነበሩ እኔንም ለማሳደግ እናታችንንም ለመርዳት ብዙ ችግር አልነበረም ስለዚህ በጥሩ መንገድ በጥሩ ሁኔታ ነው ያሳደጉኝም ለዚህ እንድደርስም ትልቅ አስተዋጽኦ አላቸው ብዙ ጊዜ አባት ቤት ውስጥ ሲታጣቁ በጣም ብዙ ችግር ይመጣል በትክክል በርግጥ እንግዲህ ምናልባት ያባትን ትክክለኛውን በጣም ጥቅምና ሁኔታ አይቼ ስላላደኩ ክፍተቱ ብዙ እውነቱን ለመናገር አይታየኝም ያኔ ለምን የወንድሞችም ያስተዳደግ መንገድ ልክ በአባት ልክ የነበረ በፍጹም ክፍተት አልነበረው አባት ላስብ የሚችልበት መንገድ አለ ካደኩም በኋላ አባት እንዳስብ የሚያደርግ አስተዳደግ አልነበረኝም ከልጆቻቸው በተሻለ አይነት መንገድ ነው ያደኩት የመጨረሻም ስለሆነ ደግሞ በጣም በስስት ነው ያ እንደዛ ነበር እናቴም ደግሞ በጣም ጥሩ ሰው ነበረች ስለዚህ የሷም እንክብካቤ በጣም ጥሩ ነበር ኢቭን እኔ ጌታን ተቀበየ ከቤት እስከወጣሁበት ድረስ ከሷ ጋር ነው የኖርኩት ከእናቴ ጋር ነው የኖርኩት ማለት ነው ቤት ውስጥ ስም የነበራችሁ መንፈሳዊ ህይወት ምንድን ነበር ምን ይመስል ነበር መጽሐፍ ቅዱስ ጋር የነበረ ግንኙነት ከእምነታችን አንፃር ከታየ ያው ቤተሰቤ ሙሉ በሙሉ የኦርቶዶክስ ቤተክርስቲያን ውስጥ ነው ያሉት የሚኖሩትም ነገር ግን በወቅቱ ምንም አይነት መንፈሳዊ ግንዛቤ እንዲኖረኝ ሆኜ አላደኩም እውነቱን ለመናገር ምንም አይነት ግንዛቤውም አልነበረኝም እኔ ኢቭን ራሱ ስለ ኢየሱስ ክርስቶስ በጣም ዘርዘር ያለ ዕውቀትና ግንዛቤ ብዙ አልነበረኝም እንዲሰማለው ሰሙን ግን በፍጹም አላውቅም ነበር ቤተክርስቲያን ትሄድ ነበር አልሄድም ነበር እነሱ ይሄዳሉ በእኛ እኔ በነበርኩበት እድሜ ቤተክርስቲያን ልጆች የሚሄዱበት ጊዜ አልነበረም ይመስለኛልና አላርለ መቁረብ የጾሞች ሲሆኑ የቁርባን ጊዜ ካልሆነ በቀር እሱ ነው ትዝ የሚለኛል አንዴ ሄድኩባቸው ልጅ እያለሁ ገና ከ10 እና ከዛ እንደዛ እድሜ ባለሁበት ወቅት ላይ ከዛ ውጭ ግን በፍጹም እንዲህ አይነት ኤክስፖዠር አልነበረኝ ኦኬ ተማሪ በነበርክበት ጊዜ ባህሪ ምን ነበር ትምህርት ቤት የነበረ እንግዲህ ያው ሰው ስለራሱ ሲያወራ ጥሩ ነገር ብቻ ስለሚታይ ነው የሚያወራ ተማሪ በነበርኩበት ጊዜ አንደኛ ቤተሰባችን ሲበዛ ወንድሞቼ ታላላቆች በተለይ ደግሞ የመጀመሪያው ታላቅ ወንድማችን የሥርዓት የመርህ ሰው ስለነበረ እንደዚህ ወጥቶ ሻይ መጠጣት መንገድ ለመንገድ መታየት የሆኑ ቦታዎች ላይ መገኘት በየመንገዱ በጣም መጫወት ምናምን አይፈቀድም ነበር በዛ መንገድ አላደኩም ስለዚህ ትምህርት ቤት የሆነ ቤት ከዛ የነሱ ስራ አለ የሱቅ አለ እዛ ሱቅ ሄዳለሁ ትምህርት ቤት እመጣለሁ ሄዳለሁ ላይፌ በዛ በላይ ብቻ የተቃኘነ ነበር ልጅ ሞኝ ቁጥጥሩ ጠንካራ ነበር ኦኬ ከዛ እንግዲህ ወደ ጌታ ከመምጣት በፊት ምንድነው አሁን ቅድም የጀመርክልን ቀጥታ እንግዲህ ጌታ ኢየሱስ ክርስቶስን እንዳልኩ ስለሱ ምንም የማውቀው ነገር አልነበረኝምና ባልታሰበ መንገድ በጣም መጥፎ በሆነ መንገድ ታመምኩ ማለት ነው እና ስታመም በወቅቱ እዚህ ከአንዳንድ ባዕድ ከሆኑ ነገሮች ጋር የተፈጠረ ክስተት ነው የነበረው ምንድነው ለምሳሌ በልጅነቴ እኔ ምን እንደምወድ ልንገር ጠንቋይ መሆን በጣም እፈልግ ነበር ልጅም እያለሁ የታይተህ አውቃለሁ የአካባቢው ላይ እንደዚህ ይሰማለሁ ትንሽ ወሬ ይሰማለሁ ምን ተሰማለህ ለምሳሌ ስለ ድግምት ተሰማለሁ ስለ መተት ተሰማለሁ ሰዎች በሰዎች ላይ የሚያሳድሩትን ይሄ በድግምት የሚያረጉትን ነገሮች ሰማ ስለነበር እንደዛ አይነት ላይፍ ቢኖረኝ በጣም እመኝ ነበር ምን ሲያውን እንደው ግልጽ ለመሆን ምን ያደርጉ ነበር ጠንቋዮች እዛ አካባቢ እንግዲህ ጠንቋይ ማለት እንደዚህ የሚያጓጓ አንተ ምን አድርገው ቢሆን ምንድነው ድግምት አሁን ዝም ብሎ አይደል ተራ ነገር ሰዎችን በቀላሉ ማሳበድ እና መላክ ሰዎች ጭርቃቸውን ጥለው ሲሄዱ በሱ የመደሰት እንደዚህ አይነት ነገሮች ነው ሰማንም ነበር እፈልገውም ነበር ስለዚህ ሰዎችንም አግኝቼ ነበር ማለት ጠላቶችን ለመበቀል ማለት ነው ዝም ብሎ እንግዲህ ኮት እኔ ያኔ በዚህ አድሜ አሁን ጠላት አይኖርኝም እንደምታውቀው ብቻ የሆነ ይሄን ነገር ማድረግ ተፈልጎ ከዛ ደግሞ ምን ይባላል ያው ከነሱ መድኃኒት ይወሰዳል በጣም በርካታ ነገር ይወሰዳል ያው እንደምታውቀው እንደምትሰማው ማለት ነው የሚወሰደው ምንድነው ለምሳሌ ለሀብት ሰዎች ይወስዳሉ ይሄ መስተፋቀር የሚባል ይወስዳሉ ስለዚህ ገንዘብም ሜክ መኒ ሜክ ለማድረግ የሚመች አይነት መንገድ እንደሆነ እረዳ ነበር ሄደግን አይታችሁ አጣቀም
አገኘው ሰው ሂጄ አውቃለሁ ጠንቋይ ቤት በጣም ሂጄ አውቃለሁ በጣም ብዙ ቦታ በልጅነቴ ሂጄ አውቃለሁ ያው አካባቢው ላይ በተለይ የጠንቋይ አምልኮ በከፍተኛ ሁኔታ ከፍ ያለ ድርሻ አለው እና ማህበረሰቡም ይሄዳል ያኛውም ደግሞ ለጥበቃ ብሎ መጠበቂያ ብሎ ይሄዳል ስለዚህ እኔም ቤተሰቦቼ በሚሄዱበት ሁሉ ይሄድኩ አይ ነበር አንዱ ለማጥቃት ሲሄድ አንኛው ለመከላከል ራሱን ለመጠበቅ ከዛ ደግሞ ከመከላከል ወደ ማጥቃት ራሱን የሚያስተላልፍባቸው መንገዶች አሉ እንደ አይነት ባህል ውስጥ ያለበት ሄድክስ የመጀመሪያው ቀን የሄድኩባቸው አንዳንዱን ከንትን ነው የጀመርኩት ይመስለኛል ይሄ በስኒ ከሚያዩ ሰዎች ነው የጀመርኩት ገና ያኔ ስኒ ቡና ይጠጣና ሰው እሱን ገልበጥ አድርጎ ከዛ ኮከብ ይሄን ይመስላል የሚል የወደፊት ትንበያ አይነት ነገር አይቻለሁ እሱን በደንብ ከታተል ነበር ይሄድኩ እንደዚህ ጥንቆላ የሚሰሩ ሰዎች ጋር ማለት ነው ከዛ በኋላ ግን ሰፋ ወደ ጥንቆላው ዓለም ውስጥ ወዳሉ ሰዎች በጣም በብዙ መቶ የሚቆጠር ሰው የሚያድርበት የሚውልበት እየዘፈነ ዛር በሰዎቹ ላይ ሲወርድ ከዛ ውስጥ መልእክት ለመቀበል ሰው ሲሄድ አብሬ ሂጄ አይ ነበር በደንብ አይ ነበር ስለዚህ እሱን አካባቢ ነው አሁን ያኔ የእግዚአብሔር ሐሳብ ማለት ከእግዚአብሔር ጋር ተቃራኒ መሆኑን ማያስፈልግ መሆኑን አላውቅም ራሱ እግዚአብሔር ነው የሚመስለኝ ለኔ በወቅቱ ስለዚህ እዛ ቦታ ላይ ተገንቶ መባረክን ሀብት ማግኘትን ነገ የተሻለ ኑሮ መኖርን ጤንነት መቀበልን ማግኘትን በርካታ እነዚህ መልካም የሚባሉ ነገሮች ሁሉ እዛ እንዳሉ አድርጌ አስብ ነበር በልጅነቴ ስለዚህ እዛ አድር ነበር አንተ ግን እንደው ጠንቋይ ዝም ብሎ ተቀበሎኛል አድሬ ውዬ ነው መመጣው እዛ እና ምንም መልእክት ያመጣል የተለየ እስካሁን አንዴው ለየት ያለ መልእክት በፍጹም አልሰማሁም ዝም ብሎ ጠቅለል ባለ ስለ ቤተሰባችን ይናገር ነበር አብሮኝም ከቤተሰብ ሰው ይሄዳል ትልቅ ሰው ይሄዳል አብሮ እኔ አጃቢ ነኝ መልእክት ተቀባዮቹ ቤተሰቡ ነው እኔ አይደለሁም ቤተሰቡ ነው የሚቀበለው ግን ያው ቤተሰቡን እዛ አካባቢ እንደንተና ሊያጠቃ ነው እዚህ ጋር ደግሞ እንዲ ሊያረገ ነው እንተና ብቻ ስትወጣ በቃ ሰው ጠል ሆነ እንደምትወጣ ኋላ ወደ ጌታ ከመጣው በኋላ ማየው ሰው ጠል ሰው የምትጠራጠር ሰው የምትፈራ በቃ ለአረል የምትበላ የምትጠጣውን ሁሉ ጥላን ሁሉ የምትጠራጠር አይነት አድርጎ ነው የሚፈጥርህ እንደዛ አድርጎ ነው የሚሰራው እንደዛ ነው የነበረው ወደና የሆነ ሰው ገዴ እንደዚህ አድርጎ ባህል እንደዚህ በትክክል ጎረቤት ላይ ያለ እንዲህ አይነት ነው ይባላል ዘሆል ጎረቤቱን አንዴ በአንድ ቅርጫት ውስጥ አስቀምጥ ጠላቶች ይሆናሉ ያንን የጠላትነት ገጽታ ሲመለከቱ እነሱም አርፈው አይቀመጡም ይሄዳሉ አሁንም ይሆናል ስለዚህ በየሰፈር አንዱን እየፈራ እየጠላ እንዲኖር ነው ያደርግ የነበረው እሱ እንደው ጠንቋይ ቤት ሄደ አሁን ብዙ ጊዜ ማወቅም ስላለብን ማለት ነው እንደው የማይረሳ ምትለው የሆነ ሰው ላይ የሚሆነ ነገር እንዲህ ሰው አጋጥሞኝ እስከዛሬም ድረስ ታስበው የሚያሳዝንህም ሊሆን ይችላል ያየው ነገር አለ እንግዲህ እንደው ጎላ አድርጌ ለመናገር ሊያስቸግረኝ ይችላል ካልሆነ በቀር በጣም በርካታ ነገር አይቻለሁ ብዬሃለሁ እንዳልኩ አርብ ቀን ነው የሚሄድ የነበረው እና ቀኑ አርብ ቀን ነው ከዛ ውጭ አይሄድም ቀን አለው ስፔሲፊክ ቀን አለው አርብ ይሄዳል ገደል ውስጥ ነው ቤቱ እስካሁን በልጅነት ያምሮ ውስጥ አለ እና ገደል ውስጥ ነው መኖሪያ ቤቱ የሰውየው እዛ ውስጥ ይገባና ኢቭን የሚገርም ነገር እዛ ቦታ ላይ ባሏ ክፉ እንደሆነ በራሷ ላይ ድግምትን አስማትን እንደሚሰራባት ሚስትም እንደዛ እንደሆነች ተነጋግረው ከወጡ በኋላ የሚፋቱ በጣም በርካቶች ናቸው አብረሽ እንዳትኖሪ ይገልሻል ይላል እሷንም ትገልሃለች ልታበላህ ነው ወይም አብልታለች ይባላል ከዛን ጊዜ ጀምሮ ቤቱ መልክ ያጣ ይሆን ነበር ማለት ነው ተመልሰው መጣው ይናገራሉ አንዳንዶቹን እንደውም ያዩት ዝም ይለኛ አሁን ስትጠይቀኝ ከባላቸው ተፋተው እዛ ከዳሚ ሆነው የነበሩ ሴቶች አቃለው እንደሚስት ይሆናሉ ለሰውየው ቀምቶ ይወስዳል ማለት ተከድማለች ከዛ ትፋታለች ባሏ ጠላቷ ነው ጠባቂዋ እዚህ ነው ያለው ስለዚህ ትመጣለች ትዘፍናለች ቡና ታፈላለች ምናምን እንደዚህ ማየው የነበረው እሱ ከዛ በኋላ ዘው ሚስት ሆና ተደርባ የምትኖርበት እድል ነበር ቤቱ ፈርሶ እዚህ ደግሞ ሌላ ለሱ አሁን ያ ኖርማል ቤት አድርጋ ተወስደዋለች ማለት ነው ብዙ ጊዜ ሴቶችን ወደ ራሱ ይስባል ወንዱን ደግሞ ቢሄድ ደግሞ ይለየዋል እና ለምሳሌ እንዴት እንደሚያደርግ ልንገርህ ወንዱ መጥቶ ቢናገር ሚስት በጣም ይሄን ክፉ ነገር አድርጋባለች ብሎ ከነገረው በኋላ ይሄድና ሚስቱን አምጣት እዚህ ይለዋል በሚቀጥለው ሳምንት አምጣት
እና ያመጣታል ነይ እንደዚህ ተብለናል እንዴ እንቢ ማለት ደግሞ አችል እሷ ላይም ጉዳት ያደርሳል መንፈሱ ተጠርቶም እንቢ ማለት አይቻልም ጉዳት ያደርስባቸዋል ስለዚህ ተመልሳ እዟት ይመጣል ከመጣ በኋላ ዛው ላይ በደንብ የሚለያዩበት መንገድ አሁን እንደሚወራው በዘመንኛ ቋንቋ ፕላትፎርም የሚባለውን ሰርቶ ይጨርሳል አይደል አንቺ በቃ አንድ 7 ቀን እዚህ ምናምን ተጣመቂያለሽ ወራጭሻለሁ ምናምን ሰምቲንግ እንደዚህ ይላታል እዛው ተቀራለች ገቢ ሆነሽ ማለት ነው በቃ ያኛው መጥቶ ይጠይቅም ባልየው ማለት ነው እንደዛ ማለት እኮ በራሱ ላይ በቃ ጠላት በጣም ፈረደ ማለት ነው ክፉ እኮ እግዚአብሔር ይገዝ ክፉ እንዲህ በዚህ ስርዓት ውስጥ ብዙ ሰዎች ስኪል አሁንም አሉ በጣም ብዙ አሉ የሚገርም ነገር አሁንም በጣም ብዙ አሉ እስቲ እንደው ከዛ በኋላ አንተ ላይ ተደገመብህ ወይስ ምንድነው ነው እኔ ከዛ በኋላ እንዳልኩህ እንደው አንዱን ብነግርህ እኔም በቃ በእንዲህ አይነት በሆነ ብዬ አንድ 16 17 አመት አካባቢ 10 እንደ 15 14 እንደዛ ምን ይመስለኛል አሁን ስገምተው አገኘሁ አንድ እንደዚህ ደግሞ የሚደግም ይሄ ጠንቋይ አይደለም ደጋሚ ነው ኮከብ የቆጥ ይለያያል ይሄ ጠንቋዩ የሚባለው ዛር በላዩ ላይ የሚወርድበት መንፈስ ወርዶበት በየሳምንቱ በሆነ ጊዜ የሚሆን የሆነ ጨለማ ቤት ውስጥ ተቀምጦ የሚበይን አይነት እንደዛ አይነት ክፉ መንፈስ የሚያርፍባቸው ደጋሚው ግን ቤት ነው ኖርማል ህዝብ ነው መጽሐፍቶች አሉት እነሱ መጽሐፍቶች ይዞ የሰውየውን ስም ምናምን አያቱን ቅድማያቱን እነዛን ይዝና በሱ ዙሪያ ላይ ነው ድግምቱን የሚሰራው ማለት ለምሳሌ አሁን መስተፋቅር ስጠን ምናምን ይላሉ ኦኬ ስለዚህ እሱን ጠንቋይ አይሰራም እሱን ብዙ አይሰራውም ያው የሚያጠጡት ነገር ሊኖር እንደሚችል እገምታለሁ ከምሰማው ይሄኛው ግን ቁጭ ብሎ ይደግማል የሚደገሙ ቀኑ እንትኖች አሉት ያንን የጽሁፎች አሏቸው ያንን ይሄ በክርስትና ስም ምናምን የሚባለው በዛ ስሞችን ይወስዳል የእናትንም ያባትንም እንደዚህ ይወስዳሉ እና በዚህ አጋጣሚ ይሄንን ሰው ያገኘው ትምህርት ቤት ነው እየተማርን ያለ እሱም ይማራል እሱ በዛ ትምህርት በጣም ረጅም ጊዜ ቆየ እና እሱ ይሄ ሰው አጋንንት ጋር ያወራል ይገናኛል እንዴት ነው የሚገናኘው የሚገርም ነገር ይሄንን እኔም አይቻለሁ እንደዛ ሲያናገር ወንዝ አካባቢ ሄዶ ነው የሚያወራቸው ወንዝ አካባቢ ሄድና ያናግራቸዋል ይጠራዋል ሲጠራው እሱ ያየዋል ወይ ደግሞ እኔ አላየውም ግን የሆነ ድምጽ ምናምን ግን ትሰማለህ ከዛ ማን ነው የሚያየው ከአምስት ዓመት በታች የሆነ ልጅ ስኒ ይሰጠውና በስኒው ውስጥ ያየዋል ልጁን ነው የሚያነጋግረው ሰውየው ይሄ ደጋሚው ይጠይቃል ያ መንፈሱ ደግሞ ለህፃኑ ይናገራል ለዚህ ህፃኑ ይናገራል ማለት ነው እሱን ከዚህ በፊት አንድ ሰው መጥቶ ነግሮኝ ነበርና የሰው ልጅ ሰርቀው ይወስዱና ወይም ደግሞ በድብቅ ህፃኑን ነው የሚያናግረውና ያ ሰው ህፃኑን ደግሞ ከዛ በኋላ ጤነኛ አይሆንም ብዙዎቹ አይሆኑም የሚገርም ሌላው ደግሞ ለምሳሌ አንዳንድ ቤተሰብ አሁን አንድ ቤተሰብ ውስጥ ከሱ ጋር የነበረውን ብነግርህ ጠሩት እና ይሄን ሰው ሲጠሩ ልጅ ያዘጋጁ አላቸው ልጅ የራሳቸውን እዛው አካባቢ ያዘጋጁ ማለት ነው የራሳቸውን አያረጉም ብዙ ጊዜ አይደል አብዛኛው አያረጉም ግን ችግር የለም እንከላከላለን ብሎ የራሳቸውን አስደረገ ያኔ ትዝ ይለኛል በልጅነት ከዛ በኋላ ያወራል ማለት ነው ልካው መጽሐፍ ቅዱስ ውስጥ ያለ ሳሙኤልን ጥሪልኝ እንዳለው እንደ ሳውል እንደሱ ነው የሚያወራው ልጁ አየሁት እንዲህ አይነት ነው ይሄን ለብሷል ይሄን ማምን ሲል ሰማዋል አይቻለው ልጁ ከዛ በኋላ ይሄ ሰውየው ይጠይቃል ያ ክፉ መንፈስ ለፕላቲናው ለህፃኑ ይናገራል ህፃኑ እንዲህ ያለ ነው ብሎ ምላሽ ይሰጣል ማለት ነው ከዛ በኋላ የሚገለውም ካለ የሚያሳብደውም ካለ ምናምን እንደዛ አይነት ነገሮች አሉ ማለት ነው ስለዚህ አንተ ሄድክ እዛ አይቻለሁ ከዛ በኋላ ይሄን ነገር በጣም ወደድኩት ማለት ነው ለልጅነት ከዛ ለምን አታስተምረኝም አልኩት አስተምራለሁ ምንም ችግር የለም አለኝና የሆነ ጽሁፍ ሰጠኝ ማለት እሱን እንዳነብ በጣም ማንበብ ጀምር ይሄን በጣም ማንበብ አለብህ አለኝ ማነበው በቀይ በጥቁር ምናምን የተጻፈ በጣም በርካታ ነገር ጽፎ ሰጠኝ ገና ልጅ ነኝ በደንብ አልገባኝም ከዛ በኋላ ነው ከዛ እኔ ታመምኩ ማለት ነው እኔ የሆነ ባዕድ የሆነ መድኃኒት ሰዎች ሰጡኝ ማለት ነው አውቃለሁ አይኔ አውቃለሁ ሆን ብዬ ነው ለሆነ ጉዳይ ለምናምን ብለው የሚሰጡህ ነገር አለ የሚበላ እንደዛ አይነት ይደግማሉ እንግዲህ ዝም ብሎ ከምግብ ጋር ነው ደግመው ነው የሚሰጡ አንተ ድግምት መሆኑን አውቃለሁ ለምን በላ የሚገርም ነገር እንዳልኩ ቅድም እኔ በእግዚአብሔርና
በድግምቱ ዓለም መንፈስ ውስጥ ያለው ልዩነት አላውቀውም እሱ እግዚአብሔር ነው ለኔ እኮ ያኔ ለኔ እኮ እንደ በቃ እግዚአብሔር ድግምት መሆኑን ካወቀ አንተ ሊጎዳህ መሆኑን አላወቅም ማለት በፍጹም ሊጠቅመኝ የሚችል እንደሆነ አስቤ ነው ማለት እሺ እንጂ አላውቅም እሱ ከዛ በኋላ ነው ኮንሲኩዌንሱ ችግሩ ከዛ ጤናዬ ተቃወሰ ወዲያው ልክ እንደበላሁት ወደኩ ከዛ በኋላ ራሴን አላቀም ከዛ ራሴን መቆጣጠር አልችልም ምንድነው ግን ይሄ የሚሰጡ ነገር ተሳሳተ የሚገርም ነገር ላውቀው አልችልም ስቲልም ነገር ኖርማሊ ዝም ብሎ ከምግብ ጋር አብሮ ማንኛው ምግብ ጋር ይበላል እንደዛ ነው እና ልክ ሰጠኝ በላው ከዛ በኋላ አልጋ ላይ ሆንኩ ማለት ነው እና አልጋ ላይ ከሆንኩ በኋላ ልጅ ነኝ ለቤተሰብ በጣም ከባድ ጊዜ ነበረ ቤተሰቦቼ ችግሩን አወቁ ነገርኳቸው እንደዚህ ነገር ነው የተፈጠረው አልኳቸው አውቄያለሁ ተናገርኩ ከዛ በኋላ የተባለ የሐበሻ መድኃኒት ያንኑ መድኃኒት በመድኃኒት ለመሻርና በጣም ብዙ ጥረት ተደረገ ህክምና የማይታሰብ ነገር ነው ግን ተሞክሯል በጣም ትላልቅ ሆስፒታሎች ላይ አይታወቅም ሲቴድ ምንም ነገር አይገኝብህም ግን እኔ ምን ማየት አልችልም መሰልክ ስታመም ብርሃን ማየት አልችልም በምንም መልኩ ብርሃን ማየት አልችልም ለምሳሌ መኝታ ቤት ውስጥ ተዘግቶብኝ ብርሃን አጥቼ ምንም ሳይኖር ራሴ ላይ የሚገባ ፀሐይ እንዳለ ይሰማኛል እና እሱ ላይ የሆነ ጋቢ ነገር ተደርጎልኝ ነው የምቀመጠው የሆነ በስቶኝ የሚገባ ያህል ስሜት የሚሰማኝ ስሜት አለ ከዛ በኋላ ለሊቱ መተኛት አልችልም ያስፈራሩኛሉ አያለው ብዙ ነገር የሆነ ብቻ የሰው ምስል መሳዮች በጣም የሚያስፈራሩ ገደል ውስጥ የሚከትና የሚያነሳ የሆነ ነገር የሚያደርግ ብቻ ሲቃይ ያለበትን ህይወት ማሳለፍ ጀመርኩ ማለት ነው ከዛ ቀጥሎ ያው ቤተሰብ እንዲህ አይነት ነገር ሲገጥምህ አሁንም ወደዛው ነው የሚሄዱት እነሱ ሲጠይቁ አይ ከዚህ በኋላ እሱ ሊሆን የሚችለው ጠንቋይ ብቻ ነው የሚሆነው አሏቸው ስለዚህ ለሱ ጠንቋይ ነው የሚሆነው ቤት ተሰሩለታላችሁ ብቻውን ይቀመጣል እና ምን ይሆናል ፈራጅ ይሆናል እናንተም ቆንጆ ነው ምናምን አለ ማለት ነው ያሰብኩት ተሳካለ ማለት እንደዛ አሁን በእኔ በዛ መስመር ከዛ የሚገርም ነገር ልክ በዛ ህመም ውስጥ ሆኜ በዛ ችግር ውስጥ ሆኜ ወደዛ ዓለም እየገባሁ እንደው ሳስበው በጣም ከፋኝ አሁን ገና ገባ የመጨረሻ ከፋኝ ቃኔው ጠንቋይ ሆንኩ ማለት ነው ዝም ብሎ የሆነ ጋቢ ምለብስ የሆነ ጸጉር ምናምን ያንጨፈር ምናምን ያንጨብሮ የሚወጣ የሆነ ነገር ይሄማ ይሆን ብሞት ይሻለኛል ወደሚለው መጣው ግን ሁኔታው ወደዛ ያዘነበለ ሄደና ከዛ በኋላ ቤተሰቡ ልብስ እንትን ከመናፍስቱ ጋር የተያዙ ልብሶች በዛ በልጅነት እድሜ ነጭ ባለጃኑ ምናምን የሚባል አጠቃላይ እንዲሰራልኝ አዘዘ ሰይጣን ይሄን ተሰራ ያንን ለብሳለሁ የሆነ የሚያመኝ ቀዲብ በጣም በስፔሻል ኬዝ የሚያመኛል በጣም ምቸገርበት ማለት ነው ልክ ያንን ቀን ቡና ይፈላል ምናምን ይላል ምናምን የሆነ እነሱ ቤተሰብ የሚለማመነው ነገር አለ ከዛ በኋላ በቤተሰብ ውስጥ በኋላ ያገኘሁት ምንድነው ከዘር ማንዘር በጣም ሲወርድ ሲዋረድ የመጣ ወደታች የወረደ የመጣ ክፉ መንፈስ ስም ያለው በቤተሰቡ አጠራር የሚጠሩት አለ እሱ እኔ ላይ እንዳረፈ ታወቀ ማለት ነው መንፈሱ መጥቶ አረፈ ማለት ነው ስለዚህ ትምህርቴን አቋረጥኩ ትምህርት በጣም ወድ ነበር ጥሩ የሆነ የትምህርት ስታተስ ነበር በወቅቱ በደረጃ ነበር የምጓዘው ቀረው በቃ ኦልሞስት ያኔ ወደ 10 ነው የምሆነው ስለዚህ ልክ እንደዛ ሲሆን በጣም አዘንኩ በጣም ከፋኝ ማንበብ አልችልም ካነበብኩ በጣም ነው የሚያመኝ ምንም በቃ ወረቀትና ምናምን እንዲመግለጥ አልችልም በምንም ተአምር ስለዚህ ልክ ያመኛል ያዞረኛል ልክ ሲመሽ ጨንቀኛል ሲመሽ በቃ የሆነ ብቻዬን ሌላ ዓለም ውስጥ ሄጄ መቀመጥ ይመስለኛል ሰው በሌለበት ሁሉ ያለው ይመስለኛል ዝም ብሎ የሆነ ምድረ በዳ ውስጥ ነው ጭንቅ የሚል ሲመሽ ጭንቅ ነው ስለዚህ ቤተሰቦቼ አብረውኝ ተኛሉ ታላላቅ ወንድሞቼ ከዛ ፍርሃት ስጋት ለማዳን በጣም ብዙ ጥረት ያደርጋሉ አልተቻለም ከዛ ጸበል ተብዬ ሄድኩኝ በነሰ አንድ ሆነ ቦታ ላይ እዛ 15 ቀን ተኛን ምንም ለውጥ አልነበረው ምንም ነገር ለውጥ አላገኘውም ተመልሼ ወደ ቤት መጣሁ በቃ ቤት ይሙት የሚለው ተወሰነ ማለት ነው ስለዚህ ቤት ይቆጭ አልኩ ይሄን ቆላም አልተጀመረም የለም ገና ዝም ብሎ እንትን ያለ ነው እኔ አላረለ ፕሮሰስ የሚጠይቅ ይመስለኛል እንደሱ አይነት ነገር ገና አልተጀመረም ብቻ ግን ቤት ነው ሙሉ
ቤት ነው ማድረው እዛው መኝታ ቤት ነው ሆነው መኝታ ቤት ነው ሙሉ መኝታ ቤት ነው ማድረው መውጣት አልችልም ፀሐይ ካየሁ በጣም ይረበሻል ሰውነት በጣም ይረበሻል መብራት ማየት የለብኝ በቃ የትኛው ኤሌክትሪክ መብራት ይጠፋል እኔ ባለሁበት አልፈልግም እንዲህ ይሆንኩ ያለው እና አብሮ አደጌ ያጎቴ ልጅ አለ ተመሳሳይ እድሜ ያለን ማለት ነው እና እሱ አንድ ቀን እየመጣ ይጠይቀኛል እንጫወታለን ከሱ ጋር አዝናለሁ እንደማዝነ ነግረዋለሁ በቃ እንዲህ ሆኜ መቅረቴ ነው በልጅነት የሚል ስጋት ነበረኝና እንደሱ ያወራሁት ይያለ አንድ ቀን መጥቶ ሎይ አለኝ ሎይ ነው የሚለኝ ሎይ የሚያድንህ መድኃኒት አግኝቻለሁ አለ ኧረ እባክህ አዎ የሚያድነኝ አዎ የት አገኘህ 01 ቀበሌ ይለኛል ደብረ ማርቆስ ማለት ነው እንዴት አገኘህ ነከሌ ቤት አውቀዋለሁ ቦታው ሻይ ልጠጣ ገባሁ እና ስጋባ ሻይ እየጠጣን ይያለ ሻይ የሚቀዳልኝ ልጅ እንግዲህ ያኔ የደርግ ጊዜ ነው ከባድ ጊዜ ነው ስለ ክርስትና ምናምን ሻይ እየጠጣን ይያለ አንድ ልጅ መጥቶ ኢየሱስ ክርስቶስ የሚባል ሰውዬ እዚህ ማርቆስ ውስጥ አላሉና እሱ ያድናል አለኝ የት ነው ያለው 01 ቀበሌ ነው ያለው ማን አልከው ስሙን ኢየሱስ ክርስቶስ ይባላል እና እንዴት ነው የምናገኘው ክፍያ ምናምን አይ ምንም የለም ማለት ነገረኝ ስለ ኢየሱስ የሚለውን ስም ሰምታጣቀ በፍጹም እንደዛ እኔ መድኃኔ ዓለም ምናምን እንደዚህ ያለ አይደል ተቀለል ያለ ነገር እንጂ ኢየሱስ ክርስቶስ የሚባለው አንደኛ ኔጌቲቭ የሆነም እንትን ሰማሉ አልፎ አልፎ ስለ ኢየሱስ ክርስቶስ የጴንጤዎች ምናምን የሚባለው ነገር ከዛ መጣና ወንድሜ እንዲህ አይነት ወንድም አለሽ ምንም ችግር የለም ይድናል አለኝ እና አምጣው አለኝ ሲለኝ እንዴት ለምሳሌ ምን አርጓል የሚገርም አንድ ሴትዮ ነበርች ማረሳው ወሌ ማለት ብዙ ቦታ እናገረዋለሁ አሁንም ሳገለግል 12 ዓመት ሙሉ ደም የሚፈሳት ሴት ነበረች መጣ ልብሱን ስትነካው ለምን ቀጣይ ለመሰል እኔ ዘው ማርቆስ ያለች ነው መሰለ ሴትዮ እኔ ባለሁበት ሀገር ማለት አሲለኝ ኧረ እባክህ አልኩት 12 ዓመት እና ያንተንማ በአንድ ጊዜ ነው የሚያነሳው ሲለኝ ኦኬ እሺ በቃ መቼ ነው የምትወስደኝ ወስደሃለሁ በየትኛውም እንዴት አድርገህ ትወስደኛለህ አንኛ ቀን ላይ መውጣት አልችልም ፀሐይ ላይ መውጣት አልችልም በምን ትወስደኛለህ ጉልበት የለኝም አዝለሃለሁ አለኝ አዝለ ስትወስደኝ እሺ አይልሁም በጣም ነው የማልችለው እና ግድ የለም ሲለኝ አይ እንግዲህ እኔ ሰውየውን እንዴት ነው ማግኘት የሚቻለው ዝም ብሎ መድኃኒቱን አይሰጥህም ስለው አይሰጥም እንዲህ ይዳሰሳል እሱ ራሱ እሺ በቃ ሄደ አነጋግራቸውና አመቻችተና እሱ ሄደ ደስ አለው በቃና ሄደ ተመልሶ ሄደ ሌላ ጊዜ ነው ሄደና አወራው ወንድሜ በቃ ሚድን ከሆነ ላምጣው መቼ ነው ሰውየው የሚመጣ ይሄ ኢየሱስ ክርስቶስ የሚባል አያውቀው ኢየሱስ ክርስቶስ የሚባለው መቼ ነው የሚመጣ ይለዋል ሲለው አይ ብሎ ምን ይለዋል መሰለኝ እኔ ልክ እንደዛ እንዳልኩ ስለዚህ ስለ ሴትዮዋ በኋላ ስለዚህ ቆይ ስሙን ጠራውና ያጎተኝ ስማ 12 ዓመት ሙሉ ደም ሰው ፈሶት እንዴት በየት ይኖራል የነገሩ ሸት ነው አልኩ ደም እኮ ጥቂት ጊዜ ከፈሰሰ በኋላ ሰው ይሞታል የተማርነው እንደዛ ነው እንዴት ይሆናል አልኩ ብቻ ሊያስረዳኝ ሆነ ሞከረ እንግዲህ በጣም በየቀሩ ይረብሻት ይሆናል እየመጣና ብቻ በሚለው ነገረኝና ተወጣረኩት ሄደ ጠይቃቸው ሰውየው በሚመጣበት ቀን ይቅጣሩና እንደምንም ብለ ተወስደኛል ያኔ ትራንስፖርት የለም ባጃጅ የለም እንዳሆኑ ምናምን ሁሉ ነገር በጉልበት ነውና እሺ ብዬ ተነጋገረ ሄዱ እንደዚህ ላመጣው ነው እና ሰውየው መቼ ይመጣል አይ ሰውየው እኮ ሰማይ ላይ ነው ይሉታል ሰማይ ላይ ነው ያለው እንዴት አይ ሰማይ ነው ያለ ግን መድኃኒቱን በሙሉ የሰጣቸው ሰዎች አሉ ይሄ ልክ ይሄን ደግሞ ነው ያቃለው ማለት ማንኛውም ጠንቋይ ምናምን ያስተላልፋል ይሆን ሰጥቷቸው ነው ሄደው እና እነሱ ራሱ እንት ሲሉ በቃ እሺ በቃ ወሰደ ከዛ ምን ብለህ ነው የምትወስደኝ እንደምንም ጥርሴን ነክሼ ዝም ብለህ ደገፍ አድርገህ ደህና ነኝ ልበል እታች ከቤት ከወጣን በኋላ ታዝለኛለህ ከዚህ ግን እንደምንም ብለህ ደገፍ አድርገኝ ወለዚህ ታች ድረስ ብለን ጫካው አካባቢ እጄው ለውጣ ብለህ ዘህኝ ውጣ አለና በጣም ደነገጡ ወጣን ኦኬ ወጣችሁ እንግዲህ ያው የረፍሳታችን ስለደረሰ ረፍት አድርገን እንመለሳለን ተመልካቾቻችን የተከታተላችሁ ትገኙት የህያው ምስክር ሳምንታት ቴሌቪዥን ዝግጅታችን ነው የዛሬ እንግዳችን ደግሞ
ወንጌል ቤተክርስቲያን ምክትል ፕሬዝዳንት የሆነው ፓስተር ለወየው ስንሻው ነው። የሚገርም ታሪክ እንደዚህ አይነት ታሪክ ሰምቻለሁ። በጣም ደስ የሚል ነው። ብዙዎችን ነፃ የሚያወጣ ታሪክ የነገረን ነው። ከረፍት በኋላ እንመለሳለን። ባላችሁ ተመልካቾቻችን ከረፍት ተመልሰናል። የተከታተላችሁ የምትገኙት ያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ፓስተር ለወየው ስንሻው ነው። ፓስተር ለወየው ስንሻው በኢትዮጵያ ትላልቅ ከሆኑት ቤተክርስቲያኖች አንዱ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ምክትል ፕሬዝዳንት መሆኑን በማገልገል ላይ ይገኛል። ወደዚህ ደረጃ ከመድረሱ በፊት እንግዲህ በየት በኩል አልፎ እንደመጣ ቁጥራ የመጀመሪያውን ክፍል የተከታተላችሁ ሰዎች አይታችሁታል። አሁን ቀጣዩን ክፍል እንመጣለን። እንግዲህ ያው መቆም አትችልም። ጨለማ ውስጥ ነው የምትቀመጠው። የሚያናግርህም ጨለማ ውስጥ ገብቶ ነው ቁጭ ብሎ የሚያናግርህ። ወጣችሁ ከዛ ወጣንና ሄድን። ስንሄድ ትንሽ ራቅ ስለሚል ያው እንዳልከው እየደገፈኝ ያዘለኝ ምናምን በጣም እየረዳኝ ሄድን። ዞኝ ሄድ ስንሄድ የሆነ መኖሪያ ቤት ነው ይገባል። ስንገባ በጣም የሞተ ደካማ ቤት። ማን የሚኖረው? የገጠር ልጆች ተማሪዎች ናቸው። ቁምጣ የለበሱ ምናምን ከኔ ያኗኗር ዘይቤ እንዲያው ማነስ ያሉ የራሳቸውን ችግር ያልፈቱ የኔን ችግር ሊፈቱ እነዚህ ናቸው። አዎ ከዛ በጣም ተቆጣሁት። ምንድን እነዚህ ይሄን ልጅም ትምህርት የታውቃል ይሄንንም አውቃለሁ ምናምን አልኩት። አው ግን እነዚህ መድኃኒቱን እሱ ሰጥቷቸዋል አለ። አይ ግድ የለም ለወየው ቁጭ በልና እንንገርህ ስማንና ከዛ በኋላ ትተዋላ ትሄዳለህ አለኝ ማለት ነው። ከዛ ጥርት እንደመጠርጠር አረኩ። የሆነ ጴንጤ ምናምን ሲባል ሰማለሁ። በጣም ዲቴል ዕውቀት የለኝም። ይሄ ነገር እዛ እንዳይሆን ብዬ ልቤ አስቧል። ግን እኔ ከዳንኩ የፈለገ ይሁን ደግሞ የሚለውን ደግሞ ወሰንኩ። ከዛ ስለ ጌታ ኢየሱስ ክርስቶስ በጣም አወሩኝ ማለት ነው። ጌታ ማለት እንደዚህ ነው ሲሉኝ የሆነ ብቻ ነው ያለ አይደል? እንደው የሆነ ከአንድ ትልቅ የሆነ ከተዘጋበ ነገር ክፍት ብለህ ስትወጣ የሚታይ እንደዛ አይነት ነገር ጌታ በደንብ ገባዋኝ ሲል እንዴት ነው የሚያድነኝ? አይ እኛ እጆቻችን እንጭንልሃለን ይሄ ብሎ አዲስ ኪዳን አውጡ ነው በልጆች ላይ እጆቻቸውን ይጭናሉ። ማርቆስ ወንጌል ላይ የመጨረሻው ምዕራፍ ላይ ይጭናሉ። እነሱም ምናምን ይፈወሳሉ። እና እናንተ እያለ ምንድነው የምትሰጡኝ? የሚበላ አልፈልግም፣ የሚጠጣ አልፈልግም፣ የሚቀባ አልፈልግም። ዝም ብሎ ብቻ እጃችንን እንጭንልሃለን እንጸልይልሃለን። ግን አንተ መጀመሪያ ንስሐ መግባት አለብህ። ከዛ በኋላ ንስሐ አላውቅም በደንብ እኔ ምን ማለት እንደሆነ እነሱ የሚሏቸው በጣም በርካታ ነገሮች እኔ በወቅቱ ማረጋቸው ነገሮች አይደሉም። በዚህ ብለው ነገሩኝ። ግን ኃጢአተኛ መሆኔን ግን በደንብ አሳመኑኝ። አሁን እኔ እየኖርኩበት ያለው ላይፍ ደግሞ ከእግዚአብሔር ከሚባለው አምላክ ጋር ፍጹም ተቃራኒ የሆነ የዲያብሎስ ነው ብለው ነገሩኝ ማለት ነው። በጣም ፓራዶክስ ነው ለኔ። የሰለሞን ጥበብ ነው ብዬ ነው እኔ ስከተል የኖርኩት እንደዛ በሚባለው ንግግር ማለት ነው። ከዛ ጸልዩልኝ፣ ንስሐ ገባሁ። መንበርከኪያም የላቸውም፣ ባዶ ዝም ብሎ የሆነች መሬት አፈር ነው። እነሱ የሚተኙ እንደዛ አይነት ቦታ ነው። ግን ብዙ አልተደሰትኩም። እንደዛ የነገሩኝ አምላክ በጣም ትልቅ ነው። የነሱ ያኗኗር ዘይቤ ደግሞ በጣም ትንሽ ነው። ለእሱም ብዙ ትንሽ ነገር አለ። ግን ሌላ የምትሰጡኝ መድኃኒት ስላችሁ ምን ሰጠህ መድኃኒት ይሄ ነው ብለው አዲስ ኪዳን ጌዲዮን አልሻር ትንሿ ምን ላርጋት አንብብ፣ ይሄንን እንዳነበብክ ትፈወሳለህ አሉ። ማንበብ አልችልም አልኳቸው። ነግሬሃለሁ ቀደም ማንበብ አልችልም ስላቸው ምንም ቢሆን ሰይጣን ነው ስለሚያምን እንጂ ማንበብ ይችላል። አዎ ያመኛል። በቃ ወዲያው ነው በቃ ሁሉ ነገር ነው የሚጠፋብኝ፣ ራሴን አጣለሁ። ይሄ ግን እንደሱ አይደለም። ይሄን የሚያደርግ ሰይጣን ነው። ስለዚህ ሰይጣን በአንተ ህይወት ውስጥ አለ ማለት ነው። ስለዚህ የሚያወጣው ይሄ መጽሐፍ ነው። ይሄን መጽሐፍ ሳታቋርጥ ከመጀመሪያው ጀምሮ እስከ መጨረሻው አንብበው አሉኝ። ልዳን እንጂ ለምን እንደው የሆነ ነገር አይደርስብኝም። በቃ ያነበብኩት ልሙት አልኳቸው። አዎ ያነበብኩ ሙት፣ ግን አትሞትም፣ ዝም ብለህ አንብበዋል ጨርሰውና አሉኝ። እነሱ ዊኬንድ ገጠር ራቅ ወዳለ በእግር ሄደው ስንቅ ያመጣሉ ልጆቹ። ከዛ ያን አዲስ ኪዳን መጽሐፍ በአንድ ሳምንት ውስጥ ከዳር እስከ ዳር ጨረስኩት። ምክንያቱም ልክ ሲመጣ የሆነ ልክ ሳነሰው ከፍተኛ የሆነ ውጊያ አለብኝ
ያመኛል ይወጋኛል ምናምን አይኔን ይይዘዋል ምናምን ያዞረኛል ሰፈሩ ድብልቅልቅላል የሚያስፈራራኝ ነገር ይፈጠራል ማታ በጣም ሲያስፈራራኝ የሚያድራል አሁንም እሱን ግልጥ አርጌ ትንሽ እንደሄድኩ ፋታ አገኛለሁ ይዚ ከሚያስጨንቀኝ የመንፈስ ጭንቀት ፋታ አገኛለሁ ጨረስኩት ማለት ነው ሲጨርሰው እንትን ሄጄ ምነግርህ ስዕል ገዛሁ ማለት ነው የኢየሱስ ክርስቶስ የሚባል ስዕል የሚባል አይነት አለ አይደል ያው ስዕሎች ማለት ነውና እንደዛ ነው ማስብ የነበረው ያኔና ይወሰድኩና የሆነ ይሄ አንደኛው የአክተሩ ስዕል የክርስቶስ የሚባል ስዕል የፀጉሩ በዚህና በዚህ የወደቀ ምናምን ጺሙ እንደዚህ ያለ አንድ ፎቶግራፍ ማን ስዕል አለ እሱን እስኪ ቤቴ ላይ አስቀመጥኩ የፈውስ የማለት በግርህ ሄድ ወጭ ወጣ የሚገርም ነገር መንቀሳቀስ ጀመርኩ ማለት ነው አስመጣሁ ያንን አስመጣለሁ ከቤት ቤተሰቡን ስነግረው ያመጣል ከቤት አልወጣም ግን ለውጥ አለኝ መብላት ቻልኩ ወደ ሳሎን ወጣ ገባ ማለት ቻልኩ ምናምን ቻልኩ ይሄ ነገር ለውጥ አለው ከዛ ስጠይቅ ስማ እንጂ እንደዚህ ሰዎች ግን ጴንጤ ናቸው እንዴ ያልኩት ወይኑን እንዴ እጠረጥራለሁ በጣም እነሱ ኢየሱስ ነው አሉ የሚሉ እና እንደዛ ነው ታዲያ እዚህ አዲስ ኪዳን ውስጥ ይሄ ማነበው ይሄ መጽሐፉ ላይ ያለው ኢየሱስና ያ እኛ ሰፈር ምን ሰማው የሆነ ወገኖች አሉ ስማቸውን አሁን መጥራት አልፈልግም የነሱ ኢየሱስና ይሄኛው አንድ ነው እንዴ ስለው እኔ አላውቅም ግን ዝም ብለን ተው በቃ አሁን አንተ ደና መሆንክ ነው ምንፈልግ አለኝ እሱም አብሮኝ ጌታን አብሮ ተቀበለ ማለት ነው ኦኬ ልክ እንዲህ ያለ ጉዟችን ይሄን በሚመስል መንገድ ይሄድን ያለ አንድ ቀን ጸሎት አለ ያኔ እንዳልኩ ነው የደርግ ጊዜ ነው ቀን ላይ ጸሎት የለም የጸሎት ቦታዎች አይታወቁም እኔ ካለሁበት ከኛ ቤት ያ ጸሎት ቦታ እንባለው በጣም ጫካ ውስጥ ያለ ቤት ነው ያለ እንደው ከ5 እስከ 7 ኪሎ ሜትር ይሆን እንደው ገምታለሁ በጣም አሁን ጠፍቶኛል በትክክል እንትኑና ብቻ ረጅም ነው ስለዚህ የሚጸልየው ከሌሊቱ 9 ሰዓት ይጀምሩና እስከ 12 ነው ብለውኛል ወይም አንዴው ከዘገየ 9 እንግዲህ ሳስብ 9 አገልጋዮች ምናምን ነው የሚሄዱ የሚመስለኝ ከዛ 10 ሰዓት 11 ሰዓት ስለዚህ እኔ ወስደሃለሁ አለ እንዴት አርገህ ትወስደኛለህ ሸከማለሁ እንዴት አርገህ ትወስደኛለህ በደም መራመድም አልጀመርኩም በደም ባረው ግን የተሻለ ነው እንትኔ በጣም ተሻሽሏል በደም ተሻሽያለሁ እበላለሁ እንዳልኩ ምናምን ይሆን የሚያስጨንቁኝ የማታዎች ምናምን እነዚህ ሁሉ ቀንሰዋል ከዛ ጧት ላይ እንዴት አርገህ ነው የምትወስደኝ ስለው እኔ በጣም የምንወደው ጓደኛችን አዲስ አበባ ይሄዳል ስለዚህ እንሰናበታለን ያው ያን አውቶቡስ ተራ ነው የምትሄደው እዛ መሸኘት አለበት ማየት አለበት እኔ መጥቼ ላስፈቅድ አለኝ አስፈቅድ ነገራችሁ እንደዚህ በጣም የሚወደው በጣም እንወደው አብረን የተማር አይደለም ግን ከዛ እጆ ሄዳለሁና ፍቀዱልኝ አላችሁ አደረኛ ቤት ቀለሊት ዞኝ ጸሎት ቦታው ላይ ተጠቁመናል ቀን ሄዶ አይቶታል ቤቱን ባህር ዛፍ ውስጥ ያለ ጫካ ውስጥ ያለ ቤት ነው እዛ ቤት ውስጥ ነው ለካ ጧት ይዛ ላይ የሚጸልዩት ሄድኩልህ ማለት ነው እዞኝ ሄደ ገባው ያው እንዳልኩ እዚህ ላይ ጋቢ ሌላ ለብሻለሁ አናቴ ላይ ሌላ ትልቅ ሌላ ጋቢ አለ በጣም አሁንም አለው ሴንሱም ስጋቱ አለኝ ቀለቱ ብነርም እንትን አለ ገባው ስገባ ቤቱ ላይ ስገባ ይሁን ይሄ ንብ የሚመስል ድምጽ አለ ያው ጸሎቱ ማለት ነው በቃ ይሉ በቃ ወራው ሲሉ ሁሉም ተንበርክኳል መንበርከክ አላውቅም መንበርከክ ያው በኔጌቲቭ አቲቲዩድ ነው የሚታው አብዛኛውን ጊዜ ወይ ትምህርት ስታጠፋ ምናምን ስትል ነው የምትንበረከከው ያው እንግዲህ ቤተክርስቲያኖች አካባቢዎች አምልኮ ቦታዎች ላይ እንዳለ አውቃለሁ ግን ይሄኛው በጣም አልተመቸኝም ከዛ ጴንጤዎች መሆናቸውን አወቅኩ በደንብ አወቅኩ ዋው ዛሬ ያን የተባለው ሁሉ ደግሞ አያለሁ የመጨረሻ ይሆናል አልኩ ማለት ያው የሚባል ነገር ያው ታቀለ ለምሳሌ ሳንቲም ይወድቃል ሴቱ ከወንዱ ጋር ይረክሳል ምናምን ብዙ ነገር ነው የሚሰማ ነበር ስዕል ስትገባ ትረክጣለህ ምናምን እንደዛ እነዚህ በጣም የተለመዱ በጆሮዬ ስሰማቸው ያደኩናቸውና ከዛ ቆሞ የሚያጸልይ ሰው አለ እና ልክ ሰውየውን ሳየው ያኔ የገዛሁት ስዕል ቅድም ያልኩ ስዕል ይሄም ወንድም ጺሙን ያሳድጋል እንደዚህ ነው ቀይ ነው በጣም አሁንም እንደዛ ነው ሳየው
ኦረ በቃ ኢየሱስ መጥቷል ደስ አለኝ ከልክ በላይ አላውቀውም ሰውዬው በጣም ቀይ ነው ጺሙ እንዳልኩ በጣም እዛ ይሰራ ስለነበር ሌሎች ቦታዎች ላይ ይሰራልና የጌታን ስራ አንደርግራውንድ እና ጺሙ እንደዚህ ነው በቃ የሞላ ነው በቃ ሲናገር ካፉ ማርጠብ ነው የሚለው ማን ነው ግን አስታውሳለሁ ታያቸው በር ይባላል አሁን ይባላል አላህ የት ነው ያለው እዚሁ አዲስ አበባ ኦኬ አሁን ፓስተር ነው ኦኬ ሳይው በቃ እሱ ነው አልኩኝ ደስ አለኝ በቃ ዛሬ አለቀ ማለት ነው ይሄ ትንሽ የተለየ እግዚአብሔር ጸጋ ያለበት ሰው ነው እሱ ማለት ልክ ገና ሲቆም ሁሌ ኋላ በቆይታዎች ማገልገሎቶች አብሬ ነውና ልክ ዘንበል ይለዋል ሊጮህ ሲል ዘንበል ዝም እንደ ሕፃን ልጅ ነው አጋንንቱ ሊጮህ ሲል የትኛው በጌታ በኢየሱስ ስም አዛለሁ ጸጥ ይለዋል ጸጥ ወጣ ዝም ሹልክ ብለህ በቃ ሹልክ ብለህ እንዲህ ከዛለ ሲል ቁጭ ብያ ያለው ወንበር ላይ ነው ያልተንበረከኩ የሆነ ወደቀ ማለት ነው አንድ መንፈስ ያለበት ሰው ወደቀ ማናንተ ዝብል ድምጽ እንዳልሰማ ሳትበል ምናምን አሉት ያኔ የደርግ ጥበቃ ጓድ ምናምን እየመጣ በየቤቱ እንትን ይላል ሲለው አሁን ያው ስሙን የሰውየውን ስም አልጠራም እኔ እና ቤተሰቦቼ ይሄርን ምናመልክበት ያልኩ ያ ጠንቋይ የዛ ሰው መንፈስ ነው ገብቶበት ሰውየው ወደቀ ከዛ ማን ሲለው የዛን ሰውዬ ስም ለምን አይጠራም የእንተና መንፈስ ነኝ አለ ማለት ነው እኔ ሄድበት የነበረው ሰውዬ የእንተና መንፈስ እኔ አላውቅም ስርዓቱን ኧረ አንተና ሞድቆ አልኩኝ በኃይል ማለት ነው እኔ እሱንም ይችላል ባለም ላይ አለ ብዬ አላስብም ያው አዲስ እንደሆንኩ ስለገባቸው ሳቅ ብለው እነሱ ጸሎታቸውን ቀጥ እኔ በቃ መሳቅ ጀመርኩ ምክንያቱም ለካሱም ይወድቃል ሲጥል ነው የማይሆነው ይዛ ሰው ሲንከባለል ምናምን ነው ዛ ወድቁ አልኩ ትንሽ ቆይቼ እኔ የት እንዳለው አላውቅም አንተራስ ወድቃ ኦኬ ስትወድቅ አላውቅም ኦኬ ልክ ጁን ሲጭንብኝ የሆነ ነገር ከላይ ሲወድቅ ቀን ይወድቃል ስነሳ ጋቢ የለም ምድረብ የለም ማናት ላይ የሚቀመጥ የለም ቀጥ ብለህ ቆምኩ ማለት ነው አክብር ለኢየሱስ ጌታ የተባረከ ክብር ለኢየሱስ በዛ መንገድ ሰው አረገኝ ጌታ ይስማል አሜን ልነግርህ ከምችለው በላይ በጣም እንትን አልኩኝ አሜን ከዛ በኋላማ ከዛ ወጣው እዚህ እንትን ላይ አረገ ነው ጋቢ እኔ ሄድኩት እንግዲህ ከአመት በላይ ሆኖኛል ቤት እንደዚህ አይነት ላይፍ ማዛል ትክሻዬ ላይ አድርጌ ቤት የገባው ደስ አለ ቤተሰቡ ተሻለ እናቴ በጣም ደስ አላት ደስ አለው ምንም ካላሉ እንዴት ምን አገኘ ምንም አላልኩም እኔ ገባኝ አሁን እኛ ቤት ደግሞ ያለውን እነከሌ ሲጠሉ አቃለው እኛ ጎረቤት ሁለት ነበሩ መከራ የሚያዩ እንደርኩስ በጣም የሚቆጠሩ ስለዚህ እኔ በደንብም ገና ስላልገባኝ መንገርም የለብኝም ብዬ ተው ብቻ ልዳን እኔ በቃ እሱ ነው የምፈልገው በቃ አመላው ተጣው ወጣው ገባው አየው አነባለሁ ምናምን የሆነ ነገር ሆነ ከዛ በኋላማ ወንድሜ መለየት ከበደኝ ከነሱ ሰዎች እዛ ሄድኩበት ቤት የጌታን ቃል ታስተምር ጀምር ባለ የባንክ ሰራተኞች ናቸው ባለቤቷ የባንክ ሰራተኞች በጣም ጥሩ የእግዚአብሔር ሰዎች ናቸው በወቅቱ አሁን በጣም የት እንዳሉ አላውቅም ብዙ የሆነ ቦታ አንዴ ተገናኝተን ከዛ በኋላ በጣም ግንኙነታችን የሳሳ ነው ከዛ ተማርኩ ምናምን ተለወጠ ህይወቴ ሆነ ነገር አደገኝ ፈውስ ሆነ ከዛ በኋላ አጋንንት ያለበትን በሙሉ አቃለሁ እኔ ብዙ እየወሰድኩ ከዛ ጸሎት ተጀመረ ህይወቴ በዛ መንገድ ተለወጠ ትንሽ ቆይቼ መጽሐፍ ላይ ብቻ ሆነ ውሎ አዳሬ ማለት ነው እግዚአብሔር ቃል ማንበብ ሆነ ህይወቴ ተለወጠ መጨረሻ ላይ ለቤተሰቤ ነገርኩ ምን ብዬ እንደምታዩት አመሰግናለሁ እዚህ ቦታ ወስዳችሁኛል ሐኪም ቤት ወስዳችሁኛል ባህላዊ መድኃኒት ፈልጋቸዋል ሁሉ ነገር ተደርጎልኛል በቆሜ ልክ ጽፈት የሚባል ታውቃለህ ደብተሮች የሚጽፉት ለኔ ለፈውስ ተብሎ በብራና የተጻፈ ነበር አጎቴ ነበር እሱ ነው የጻፈው እንደዚህ በቁመቴ ልክ ነው የሚጻፈው ያጋንንቱ ማባራሪያ ተብሎ ማለት ነው እነሱ ሁሉ አውጥቼ በጥሽ ጣልኩ ሁሉንም ወረወርኩ በቃ ከጌታ ከኢየሱስ ክርስቶስ ጋር መኖር ሲጀምር ህይወት የመለወጥ ጀመረ መጥቼ እኔኮ በቃ እንደ የተሻለኝ እንዲህ አይነት ቦታ ሄጄ ነው
ጴንጤዎቹ ጋር አዎ ድነሃል አይደል አሁን? አዎ ሁለተኛ እዛ እንዳትሄድ አረሳው። ጥልቅ የሆነ እግዚአብሔር ቃል በጣም ዕውቀት የለኝም በእውነቱ ለመናገር እንጂ ወንድሜን በመጠራበት እናቴንም በመጠራበት ያጠራር ጠራሁና ባለውለታን መካድ እኮ ክፉ ነው አልኳቸው። ይሄ ኢየሱስ የሚባለው ለኔ ባለውለታ ነው፣ አድኖኛል በቃ። ስለዚህ ስላዳነኝ የፈለገውን ቢሆን ከዚህ ሰውዬ ልለይ አልችልም። ፈቃዳችሁ ከሆነ ከእናንተ ጋር ኖሬ ካልሆነ ደግሞ በቃ ዝም ብዬ መንገድ ጎዳና ተዳዳሪም ሆኜ ቢሆን ከዚህ ጌታ ጋር ሰውዬ ጋር ነው መኖር የምፈልገው፣ ባለውለታዬ ነው አልኳቸው። በጣም ደነገጡ ምናምን አሉ። በልባሁን ቢያንስ ጨርሶ እስኪሻለ ድረስ ፍጹም ጤና እስኪመለስ ድረስ የሚያድን ከሆነ እንደዚህ አይነት ነገር ችሎታ ካለው ለሰው አታውራ። እሺ የምችለውን ያህል አደርጋለሁ ብዬ ኖር። ከዛ ጌታ እየገባኝ ሲመጣ ታናሽ ወንድሜን ጌታን ተቀበለ። ከዛ በኋላ የሰበኩኝን በሙሉ ሲያስተምሩኝ እመጣና ለወንድሜ ልጆች የቴ ልጆች አንድ ሰፈር ነው የምንኖረው፣ እሷን አካፍላለሁ። ዝም መጽሐፉ የት እንዳለ አላውቀውም፣ ግን ይዤው ነው የምመጣ ሐሳቡን ይገልጠውና ዘፍጥረት የት እንዳለ አላውቀውም፣ ግን ትዝ ይለኛል። አሁን ዘፍጥረትን የአብርሃምን ሕይወት ምናምን አካፍለውኛል፣ አረሳው። የአብርሃምን ሕይወት ለማውጣት ያስቸግረኛል መጽሐፉ ትልቅ ስለሆነ ምዕራፉ የታካይ እንዳለ፣ ግን መጥቼ እናገራለሁ፣ እነሱ ይሰሙኛል። ስብከት እንዲሁ እያልኩ እየለመድኩ መጣሁ ማለት ገና ያዘው እንዳለው ጌታን ተቀበሉ። አሁን አንዱ ታናሽ ወንድሜ ያው አሁን ፓስተር ነው እሱ እና እንደዛ ያለ ሌሎችም በጣም ወጣቶች አሉ። ከዛ በኋላ ነው እንግዲህ ቆይቶ ኢህአዲግ ገባ። የመንግስት ለውጥ ሲደረግ ትዝ ይልህ እንደሆነ መግቢያው አካባቢ ከፍተኛ የሆነ ስደት ነበረ። የሌሎች እምነት ተቋማት በቃ ያው ከፍተኛ የሆነ መከራና ችግር ተፈጠረ። እኔም በጌታ በጣም ህይወቴ እየተለወጠ እየተነካ ፍጹም ጤና ሰጠው የሚለው እግዚአብሔር ቃል በህይወቴ ተከወነ። ትምህርት ቤት ገብቼ ጀመርኩ ማለት ነው። ካቋረጥኩት መማር ጀመርኩ። ትምህርት ቤቱ ላይ በቃ ሰብካለሁ፣ እናገራለሁ። ያው ያገሉሃል፣ በጣም ከባድ ፈተናና ችግር አለ። ያንን ሁሉ መከራ ከሌሎች ወገኖችና ቅዱሳን ጋር ይሆን ማሳለፍ ጀመርን። ህይወቴ በእንደዛ መንገድ ነው እንግዲህ ለውጥ ያገኘው። መጨረሻ ላይ ያው ስደትና ምናምን እየተጠናከረ ሲመጣ ቤተሰቡ ጋር ጫና አደረ። አይደለም የሚል ውሳኔ ወሰኑ ትላልቅ ወንድሞች። አይደለም አሉ። አይ ጠይቁት ተባለ። እኔ በአጋጣሚ እዚህ አንድ ወንድሜ ነበረ፣ እሱ ጋር ክረምት አዲስ አበባ ተመልሼ ልክ ሲሄድ ጠዋት እንደተኛው ዛሬ ማታ ገባሁ። ጠዋት እንደገና ጠቅላላ ተሰብስቦ ሰፈር መጣ። ወንድሞች ያሉ ቤተሰብ አለ መጡ፣ እንኳኩ። ሰላምም ሳይሉኝ አይ በአንድ ጉዳይ እናወራለን፣ እንደዚህ መናፍቅ ሆነሃል አሉኝ። ምን ማለት ነው አልኳቸው። ያው ጴንጤ ሆነሃል አሉ። ጴንጤ ማለት ሚሉ ያው የሚሰጠውን ትርጓሜ ሰጠው። መንፈስ ቅዱስ የሚያምን መንፈስ ቅዱስ የወረደበት ቀን ያንን የሚያምን ማለት ነው ምናምን የሚለውን ያኔ በነበረኝ ልክ ስብከቴን ሲጀምር አበዱ ማለት ነው። ከዛ በኋላ የለበስኳትን ቢጃማ እንደለበስኩ ገና ዝም ብሎ ለሊት የለበስኳትን የሆነች ቲሸርት ነገር ምናምን እንደለበስኩ በቀጥታ ተብሎ ወደ ቤተክርስቲያን መሄድ አለብህ ተብዬ እዛ የሚያውቁ ካህናትን አግኝ ተብዬ ሄድኩ ማለት ነው። ተገድቼ ሄድኩ አገኙን ምናምን ተባለ። ሰዎች ሲያወሩ እኔ ጀመርኩት ማለት ነው። ስብከቱን የሰማዋትን በሙሉ አፈሰስኩት። አዳም ወደቀ፣ እንደዚህ ሆነ፣ ተባረረ። ጌታ ኢየሱስ ክርስቶስ መጣ፣ መለሰው። አሁንም ደግሞ ያመነ እርሶም ቢሆን ስላቸው ቤተሰብ አበደ፣ ደፋር ተባልኩ። ከዛ በዛው እንደወጣው ቀረው ከቤት ማለት አባሩ ቶታሊ በቃ ከዛ ተለያየን ማለት ነው። ከዛ በቃ ኖርማሊ ኦልሞስት ጎዳና ላይ የመኖር ያክል ነው። ያኔ የቤተክርስቲያን አደረጃጀት በደንብ አላውቅም ደግሞም የለም። ግን መሪዎች አሉ። ቤተክርስቲያን አለ፣ በኋላ ሳይው አለ። ግን መሪ ማን እንደሆነ ምን እንደሆነ አወቃቀሩን አላውቅም። ፕሮግራም እየሄድኩ ካፈላለሁ እመጣለሁ። የአደረጃጀቱም ስጋት ስለነበረው አይታወቅም። አለች ቤተክርስቲያን አለች፣ ያኔ ሙሉ ወንጌል አለች፣ ሌሎችም ኤምኬሲም ሌሎችም ቸርቾች አሉ። አንደርግራውንድ ነው፣ ግን የአምልኮ ቤት የላቸው። ቤት ለቤት የለም፣ ቤት ለቤት ነው። ከዛ በኋላ ሄድ ተባረን። ይሄ ያልኩህን ወንድም ጋር ሄድን ማለት ነው።
እንደዚህ ተባረናል አልኩት። እግዚአብሔር ይመስገን አለን። አበረታታን። እግዚአብሔር ቃል የመጀመሪያ የሰበከ ያኔ ክርስቶስን መሰለኝ ያልኩህ ማለት ከዛ በቃ አወቁ እነሱ። የተወሰነ ቀን ዝም ብሎ እጄ ላይ ከአዲስ አበባ ስመለስ 30 ብር ነበረኝ። እዚህ ከወንድሜ የሰጠኝ ምናምን እንደዛ 30 ብር ስለነበር ስንወጣ እኔም ታናሽም ወንድሜ ነው የወጣ ነው እና እሷን ዘን 3 ብር በቀን የሚከፈልባት ነበረች። 1-2-3 ቀን ከተኛም በኋላ ስንበላባት አለቀች። ከዛ በኋላ ሰማይና ምድር ድፍን ሆነ ማለት ነው። ተቸገርን። መውጫ መግቢያ ጠፋ ምናምን የምናድርበት የምንገባበት ጠፋ። ከዛ በኋላ ዝም ብሎ በእምነት አይነት ነገር ቤት ተከራየን ማለት ነው። የሆነች 14 ብር ቤት ተከራየን። 14 ብር ተከራየን። በኋላ የቤተክርስቲያን መሪዎች ሲሰሙ አገኙን። ለካ እነሱ ናቸው ግን አሁን መሪነን ምናምን ብለው አላወሩም። በኋላ መሪዎች ናቸው አሁንም አሉ እና እነሱን አገኙንና እንዴት ነው ሲሉ እንደዚህ ነው ለስንት ሰጡን? 30 ብር ለኔም ነው የሚሰጡን። 14 ብር እዛ ቤት ኪራይ እንከፍላለን። 14 ከዛች እናወጣለን። ከዛ በኋላ ደግሞ የቀረችዋን 1 ወር ለመብላት በቀን 1 ጊዜ በ50 ሳንቲም ሽሮ እንበላለን ማለት ነው። እኔና ወንድሜ ማታ እናረጋታለን። እሷን ማታ እንሄዳለን። ትንሽ ናት በጣም 50 ሳንቲም ነው። ምክንያቱም የምትቀረን ብር ትንሽ ብር ናት። የምትቀረን ሰናነት ከቤት ከከምናት ስትል አትሞላ ሞሩን አታበላም። ስለዚህ ሰፊውን ጊዜ አንበላም ማለት ነው። ከዛ በኋላ ምንድነው የምናደርገው? ትንሽ ጥራጥሬ በእኛ አካባቢ ጓያ የሚባል አለ። ታውቀ ከሆነ አላውቅም። ጓያ የምትባል እሷን አስቆላል በፌስታል አደረግ። ከሷ በጣም እየመጠንን እሷን ዝም ብሎ ላለመሞት በሱ ረጅም ጊዜ ወይም በአመት የሚቆጠር አሳለፍን ማለት ነው። እንደዛ ሆነ ትምህርታችንን እየተማርን አሁን ግን ስደቱና መከራው በጣም በከፋ። የተከራየንበት ሰዎች ደግሞ አያውቁ። በኋላ ሰሙ። እኛ ጠዋት እንገባለን በጣም ማታ እንገባለን። በጣም በሌሊት ሰዎቹ ሳይነሱ ወደ ትምህርት ቤት እንሄዳለን። የገጠር ልጆች ነው የመሰልናቸው። ስለዚህ ሽንት ቤት እነሱ እያዩ አንሄድም። ወደ ሽንት ቤት ራቅ ይላል የገጠር ሽንት ቤት። እንደዛ ሄደን በጣም ሳይወጡ በሌሊት እንሄዳለን፣ ሳይወጡ በሌሊት እንሄድ። እንዲህ ነው የኖርነው። ሲባል ቤተሰቦቻችን አጥንተው ደረሱበት። ሌሎችም ተቃዋሚዎች ስለነበሩ ያለንበት ታወቀ ማለት ነው። ሲታወቅ በጣም ከባድ ጊዜ ሆነ። ከዛ ቤት ሰውየው እንዲሁ ልጆች ድምጻቸው የማይሰማ ወንድ ልጅ ሆኖ ድምጹ የማይሰማ እንዲህ አይነት አይቼ አላቅም ይላሉ ሴትዮዋ። እና አንድ ቀን በቃ የራበን ሲያስቸግረን በዛች ባለችን ብር የሆኑ የተሰደዱ ሌሎች እህቶች ስለነበሩ ባካችሁንን ዲሁ በቃ ቂጣ እንኳን ጋግረን የምንበላው ከተቻለ 5 ኪሎ ግዙልንና ጤፍ ስጡን ብለን ይችን ሄደው 5 ኪሎ ምናምን ይፈጫል። ያን የሚገርም ነገርና ሄዶ ሲያስፈጭቷ ታመጣ እሷን አስቀምጠን እኔ በሆነች እንትኖ ሴትዮዋን የከሰል ማንደጃ ናምን እንደገና ደግሞ የቡና መቆያ እንትኗን አመጣና እሷን ሳደርግ ያዛ አስቸገረኝ። አዩት ሴትዮዋ ሲያዩት በጣም አዘኑ። ወንድ ልጅ እንደዚህ የሚሰቃይበት ሀገር አሁን ከሰው ለምን እናት መጣ እዚህ አትኖር ምናምን አሉ። እሳቸው አያውቁም ታሪኩ። ልጆቻቸው ግን ሰምተዋል በጌታ እንደሆነ። የተወሰኑት ደግሞ ጌታን ተቀበለዋል። ዝም ግን አንተዋወቅ እንደማንተዋወቅ ሆነን ነው የምንኖረው። ልጆቼ እንደው ይቅርታ ወንድ ልጅ እንዴት ቂጣ ይጋግራል? ይሁን በባህሉ ንግግር ማለት ነው። እንዴት ይጋግራል? ፈቃዳችሁ ከሆነ እኔ እንድጋግርላችሁ ይፍቀዱ ሲሉ ምኑን ነው የሚጋግሩልን? እሳቸው የለም እኮ 5 ኪሎ ምናምን ነው። እሺ ብዬ ዝም ያችን ከነፌስታሉ አሰጥ ይሄን ያላችሁ አልቋል አልኳቸው። እሷን አንድ ቀን ጋግረው ሰጡን። አለቀ ማለት ነው። በቃ ከዛ በኋላ ላይፍ እንደዚህ ሰዎች እየሰጡን ምናምን እያልን ነው። እና በጣም በርካታ የሆነ ጊዜዎችን በስቃይ ያሳለፍ። ሰውየው ሲሰሙ እነዚህ ልጆች መናፍቅ ናቸው አሉ ምናምን ከቤት ይወጡ አሉ። ወጣን፣ ተባረን። መግቢያ ጠፋ። ደብተር ይዘን ወጣን ምናምን ተባረን። ቤት ቢፈልግ ያን አይገኝም። ማንንም አያከራይም። ተጠይቀ ነው ልጅነት አለ ምናምን እንዳልኩ በጣም ጭንቅ ነው። የሆነ የጠንቋይ ቤት ጠንቋይ የነበረበት ግን ጠንቋዩ ሙቶ ቤቱን ሰው ሲከራይ እየሞተ ስላስቸገረ ባዶ ቤት አለ። የሆነ ጫካ ውስጥ ካልፈሩ ይጉስ ምንም ችግር የለም። እንጸልያለን በቃ እንኖርበታለን። በነፃ ነው ማለት ነው። 10 ብር ኦኬ ይክፈሉ ተባለ። ከዛ እንግዲህ እርግጠኛ ከ7 ክፍል አያንስም ውስጡ ላይ ያለ
የሱ መቀመጫ ምናምን ተደም ከሚስከኑ ጋር የሚተኛበት እዛ ቤት ገባን ጠረግ ሰሌናለች ምን ተኛባት እሷን ያዝ ሌላ ምን ለብሰው የላይ ልብስ የለንም እሷን ዘን ቁጭ አልን እዛው መማር ጀመርን ማለት ነው እዛ ረጅም ጊዜ ተቀመጠን ሞጫ መግቢያው ቆንጆ ነው ጫካ ነው በዚህ ጫካ ነው ምናምን እዛ አካባቢ ደግሞ ሰው ይፈራል አጋንንት ይመታኛል ብሎ ስለሚመጣ አይመጣም የሆነ ነገር ካለፍኩ በኋላ የኛ ግዛት ሆነ ማለት ነው እስከዛ ድረስ በድንጋይ ምናምን ሰው ይሸኝና ልክ ወደዛ ስንገባ ይፈራሉ ከዛ ይመታኛል ብሎ ይስለኝ እዛ መኖር ጀመር እዛ መኖራችን ሲታወቅ እኔ ቤተሰብ በጣም ሲጨነቅ አንድ ሌላ እምነት ውስጥ ያለ ሰው በጣም በኢትዮጵያ ፖፑላር የነበረው ስም አልጠራም እዚህ እኔ አስወጣለሁ መንፈሳቸውን አምጧሉ መንፈስ ነው ያለባቸው አስወጣለሁ ብሎ ለቤተሰብ ነገሩ ስለተሳሉ ቤተሰብ የት እንዳለን ተጠንቶ የሆነ ያጎቴ ልጅ አስያዘኝ ሌላ ያጎቴ ልጅ የት እንዳለ ለይብዬ ነው ምናምን ብሎ ያ ማየት የሌለበትን አሳየውት ከጧት ስንወጣ ልክ 12 ሰዓት ላይ ተንኳኳ ቤት እዚህ ቤት ማን መጥቶ በጣም አስደንጋጭ ነው ራሱ ሰው መምጣት ስከፍት የኔ ዘመዶች ጎረቤት የማውቀው ማላውቀው ገመድ ይዘዋል ዱላ ይዘዋል ምናምን ታስረን ሄድን ማለት ነው እንደ ታስረን ማለት ነው ታስረን ገባን ሄድን የት ነው የምትወስዱኝ እዚህ ቤተክርስቲያን ምን አለ ጠቅላላ ከተማው ተጠርቷል ያኔ ታምር የሚታይበት ነው ተብሎ ታምር ያሳያሉ ሰውየው ተብሎ ታምር ይታያል ተብሎ የ11 ቀበሌ ጧት እዚህኛ ሄድንበት ላይ ሄደዋል ከሳት ደግሞ ሌላኛው ቦታ ላይ ይሄዳሉ እና እዛ ሄድን ሲልክም ያለው ህዝቡ ሲያይ በጣም ተደሰተ መጡ ተብሎ ቆመናል ሰውየው አስተማሩና እነዛ መናፍቃን ወደዚህ አምጧቸው እናስለቀቃቸው አሉ እና አንደኛው ከኛ ጋር ደግሞ አስጠግተ ነው የምንኖር ነበር እኔና ወንድሜ ደግሞ አብሮን የሚኖር ነበር በጌታ የሆነ እሱም ተሰዶ ዝም ብሎ ችግር የነበረበት እሷል እና ዞር ብዬ አንተን ሰው አያውቅም አንተ አምልጥ እኛ ማምለጥ አንችልም በቃ ህዝብ ፊት ነው ያለን አልኩት እሱ ሸሸሸት ብሎ አምልጦ ወሬ ለመንገር በቃ አለን ማለት ነው አሁን እሱ አሜሪካ ነገር የሚገኝ በጣም ጥሩ ወዳጄ ነው እና ከዛ ወሰዱን የመስበኪያ እንትኑ መድረኩ ላይ ወጣን እናንተ እስቲ ምናም ብለው ያው በሚናገሩበት ነገር እንግዲህ ያኔ በወቅቱ የነበረው ሐሳብ ይታወቃል መናፍቃን ለዚህ አድርገው ምንነህ አንተ ምናም ሲሉኝ እኔ ተቀበልኩና ማይክሮፎኑን አገኘውታ ጌታ እግዚአብሔር ሰማይና ምድርን በ6 ቀን ምናም ጨርፎ 7 ቀን አርፎ የሰውየው ግን አዳም ግን ወድቆ ምናም ብዬ የሚገርም ነገር እጅ እግራች አፋቸውን በሙሉ ተቆጣጣረልኝ እግዚአብሔር ስለ ክርስቶስ አዳኝነት ተናግሬ እስኪጨርስ ድረስ ማይኩን አልቀሙኝ እንዲ ነው የሚያረጋቸው መንፈሱ አሉ እንዲ ነው በቃ ይቀምሳሉ የበሉት ነገር ስላለ ነው ይወጣል አሁን ይሄ የምትለውን ነገር ትተዋለህ ወይስ እዚሁ ላይ ትቀራለህ ይፈልጋችሁትን ማድረግ ትችላላችሁ ያመንኩትን ጌታ በፍጹም አልተው ማናቸው የናንተ መሪዎች ማናቸው በእውነቱ ለመናገር አላውቅም መሪ የለንም ማን ነው መሪያችሁ ኢየሱስ ክርስቶስ አግንተው ነበር አው አግንቻለሁ በጣም ተበሳጩ ጫጫታ ሁካታ ሆነ አሉ ከዛ አንድ ሴት መነኩሴ ያሉ ጎኔ አንድ ሌላ ደግሞ አንድ ባህታዊ አሉ ስማቸውን አልጠራም አሁንም አስተዋውሳለሁ ስማቸውን ልክ እንደዚህ አሉና እና ምን ይሻላል አሁን ይሄንን ክህደትን መልሰ እዚህ ላይ ንስሐ ትገባለህ ትጠመቃለህ እኔ አልካድኩም እግዚአብሔርንም አልካድኩም እግዚአብሔርን አምኛለሁ መንገዱን አግኝቻለሁ የፈለጋችሁትን ማድረግ ትችላላችሁ በቃ ይማስ ሲባል ያረሳው የሚገርም እንዲህ እንኳን ትክብያ አላዩዋቸው ሁለቱ ሰውቋ በቃ ወይ እንደ ጴጥሮስና እንደ ጳውሎስ መሆን ወይ እንደ ይሁዳ መሆን ነው ብለውኝ ያለፉ ሽማግሌዋ መነኩሴዋ በጣም የሆነ ኢነርጂይዝ ዶንኩ ማለት ነው ለካኔ እንደ ጴጥሮስ ልሆን ነው ማለት ነው ብዬ ደስ አለኝ እሳቸው ግን በጌታ ማለት አይመስልኝም ምን እንግዲህ እንደዛ ከዛም በኋላ በየን ታሪክ የገባቸው ነገር ሊሆን ይችላል እንግዲህ ከዛ እሱ እንግዲህ ላመንከው ጌታ
እንግዲህ ጌታ አይደለ እኒ ያሾፉ መስዋዕት መሆን ነው ያው ሰማዕቱና እሆናለሁ አባ አልኩት በጣም ነው የምሆነው ሰውየው ምን አረጉ ምን ሊያደርጉ ነው ሲያስቡት ሊገሏቸው እዛ ላይ በቃ ይወገሩ ነው የነበረው ከዛ ምን አረጉ በወቅቱ ደግሞ ኢህአዴግ የገባበት ወቅት ነው ስለዚህ እዛም ውስጥ ያለ ይመስለኛል የመንግስት አካላት እንደዚህ ስገምተው ረፍት ስትፈልግ ንገረኝ እንግዲህ ምናልባት ሰዓታችን ሞላ ያው ቴሌቪዥን ስለሆነ ክፍል 2 ላይ እንደገና ደግሞ መቀጠል አለብን ምክንያቱም ታሪኩ ተጀምሮ ሳልክማ ተናል በጣም የሚያጓጓ ቦታ ላይ ድረስ ነው እንግዲህ ወገሯችሁ ያው ምን ሆነ የሚቀጥለው ክፍል ላይ ተነግረናለን ተመልካቾቻችን ይቅርታ ጠይቃለሁ እንግዲህ ታሪኩ እየጣፈጠን ያለ ሰዓታችን የቴሌቪዥን ሰዓታችን የተገደበ ስለሆነ የግድ እዚህ ላይ ለማቋረጥ እንገደዳለን ነገር ግን ታሪኩን እንጨርሳለን የሚቀጥለው ሳምንት ጠብቃችሁ እንድትከታተሉ አደራ ማለት ወዳለሁ እስከዛ ድረስ ጻፉልን ደውሉላችሁም ጻፉልን በአጭር የጽሁፍ መልእክት ላኩልን ሳምንት ከመገናኝ ድረስ መሰናበታችሁ ተስፋዬ ካሳው ነኝ እስከ ሳምንት ድረስ እግዚአብሔር ይባርካችሁ የተወደዳችሁ ተመልካቾቻችን እንዴት ከረማችሁ ይህ የህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው ሳምንቱን ጠብቀን እንደገና በቀጠሯችን ተገናኝተናል ተመልካቾቻችን ባለፈው ሳምንት ወደናንተ አቅርበነው የነበረው አንድ ምስክርነት ሰዓት ስላልነሰን በቀጠሮ መለያየታችን ታስታውሳላችሁ ፓስተር ለወየው ስንሻው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ምክትል ፕሬዝዳንት በመሆን የሚያገለግል ወንድማችን ነበር ባለፈው ሳምንት እንግዲህ በነበረው ቆይታ በጣም በሚገርም ሁኔታ እንግዲህ የጨለማው ዓለም እንዴት ጌታ እንዳሳለፈውና ወደ ጌታ እንደመጣ እንደገና ደግሞ ከዛ በኋላ የገጠመው ነገር እየነገረን ነበር ያቋረጥ ነው እንግዲህ በቀጠሯችን መሰረት ተገናኝተናል ፓስተር ለወየው ስንሻው እንደገና መለሰ ስለተገናኘን በጣም አመሰግናለሁ እግዚአብሔር ይባርክ አመሰግናለሁ እኔ ምድል ስላገኘሁ ደግሞ እንግዲህ ባለፈው ሳምንት ስትነግረን ያው በሃይማኖት ምክንያት ሃይማኖት ለምን ቀየርክ ተብለ ቤተክርስቲያን ተወስደ እንግዲህ ምንድነው የሚባለው ወደ ምረት የሚባለው ላይ ልትወገሩ ያላችሁ እንደሆነ ምን እንደደረሰበት አትነግረን ነው ያቋረጥ ነውና ያው እንግዲህ መድረኩም ያንተ ነው ጥያቄ ሲኖር ይመጣል እንግዲህ ያው ባለፈው እንደተናገርኩት እዛ ቦታ ላይ ከሄድን በኋላ ወንድሜም ማለኔም ተይዘን በጣም በርካታ ህዝብ ያለበት ነው የነበረው እነዚህ ሰዎች እነዚህ ልጆች የያዛቸው መንፈስ ሊለቃቸው የሚችለው አሉ ሰውየው በወቅቱ የነበሩት መድረኩን ይመሩ የነበሩ ሰው ያው ስማቸው መጥቀስ ስለማያስፈልግ ነው እንጂ የሚታወቁ ናቸው ሊለቃቸው የሚችለው 3 ቀን በጨለማ ቤት ውስጥ እጅና እግራቸውን ታስረው አመድ ላይ ከተቀመጡ ይለቃል በቃ ሌላ ምንም አያስፈልግ ውሰዷቸው እሰሯቸው እጃቸው እግራቸው መታሰር አለበት ጨለማ ቤት ውስጥ ይቀመጡ አመድ ላይ ይቀመጡ ቶርቸር ማለት ነው አሉ ማለት ነው አሉ ስለዚህ ቤተሰብ ያው በእነሱ መንገድ ባላቸው ቀናይ ቅናት በሚባለው መንገድ ወደ ቤት ወሰዱን እንግዲህ ይሄ የሚሆነው ከቤት ከወጣን አመታት በኋላ ማለት ነው ከቤት ከወጣን ኦልሞስት 2 አመት ኦር እንደዛ በኋላ አይነት ማለት ነው የተያዝነው ከዛ ወሰዱን ወንድምና ታናሽን አንድ ቤት ውስጥ ወስደው አሰሩት እኔ ደግሞ አንድ ቤት ውስጥ ወስደው ያው እንግዲህ ያዘን በእነሱ አጠራሪ ያዘን መንፈስ እንዲለቀን ማለት ነው ከዛ በኋላ ያው የኔንም እጅና እግሬን አንድ በወቅቱ የነበረ ዘመድ የፖሊስ ካቴና አምጥቶ የማረሚያ ቤት ካቴና ማረሚያ ቤት ይሰራ ነበር እሱና እሱን ካቴና መጣ እጆቼ ላይ እሱን አደረገ ከዛ ቀጥሎ ደግሞ ታዘላችሁ ነን አቅምም የለንም ሰው ብዙ ነው በጣም በርካታ ህዝብ ነው ያለው ወስዶ ነው ታጅበን ነው የምንሄደው ምንም አይነት እንቅስቃሴ ብናረግ ልንተርፍ አንችልም ሀይመቷቸው በጣም ከባድ ነው የሚሆነው እንደዛ እኮ ይሆነ እንጎሰማለን እንመጣለን እኮ በደንብ ያው የልጅነቱ አካል ስለሆነ ነው የሚመስለኝ እንጂ ከዛ እግሬን ነው በካቴና እግሬን በካቴና ከዛ በዚህ እንደዚህ እንጨት እንደዚህ ገባ እንደዚህ ታሰሩ እግሬን በካቴና እዚህ ላይ ደግሞ በገመድ ሆኖ እዚህ እንግዲህ 3 ቀን በዚህ በኩል ደግሞ እንጨት ገብቶ እንደዚህ መቀመጥ እንደዛ ተቀመጥኩ ማለት ነው 3 ቀን ተቀመጥኩ አንድ የመጀመሪያው ቀን አደርኩ እና የሚገርም ነገር አሁን እንደው ለራስዎ ነው መሰለኝ እንጂ
እግዚአብሔር ይናገረኝ ጀመር ለራስው ማለት ልክ መዝሙር የሆነ በጣም ጠንካራ መዝሙር ህይወቴ ውስጥ መጣና አደር አልበላንም አልጠጣንም ከዛ በፊትም የምንበላ የምንጠጣው ስላልነበረን አልበላንም ሲወስዱንም ያንን ቀን ዋለን መጣን ከዛ ቀደም ብሎ ባለውም ቀን ምንም ምግብ አልነበረንምና በወቅቱ ምግብ አልበላንም ስለዚህ አድረን በዛው ተቀምጬ አደርኩኝም እሱም ባለበት አንተያይም እኔም አደርኩ እዚህ ቤት ውስጥ ምንም ቁጭ ብዬ አደርኩ ታወሩ ነበር እሱ ሩቅ ነው ሌላ ቦታ ሌላ ቤት እኔ ብቻዬን ነኝ እዚህ እንዴት አሳለፍኳችሁ እንደዚህ በጣም ከባድ ጊዜ ነው ለምሳሌ ወደ መጸደጃ ቤት ለመሄድ የግዴው ተፈጥሯዊ ስለሆነ ፈቀዱ ግን እግሬን እንደታሰርኩ ነው ሄድኩት እየዘለልኩ ማለት ነው ከዛ እኔ ሌሊት ላይ የመጨረሻ እውነቱን ለመናገር በጣም ተስፋ ቆረጥኩ መኖር የሚባለው በሙሉ አስጠላኝ ማለት ነው እና አንደኛ እግዚአብሔር እሱ ያው በልጅነት የምታስበው ሐሳብ አለ አይደል እግዚአብሔር እንዴት እሱን እየተከተልን እንዴት አያተርፈንም ከነዚህ ሰዎች እንደዚህ መከራ ለምን እናያለን የሚል በጣም ውስጤ በጣም በሐዘን ተመታና ረሃብ አለ ጥማት አለ በጣም በዛ ላይ ቀይመጣ ሁሉ ነው እጁን የሚያሳርፍብህ ተፈጥፋል የመጣ ሁሉ የሚለምን ያው ካድ ነው ካድ አልክድም ኢየሱስን ካድ ኢየሱስ ክርስቶስን አልክድም በቃ አሁን መጀመሪያ እኔ ስጋዬን እንዲፈውስ ነው በቃ የሄድኩት በኋላ ሳይው ግን ለካ ዘላለማዊ ፈውስ አለ ነፍሴን የሚበልጥ አሁን ስጋዬን በቃ አልፈልገው የፈለጋችሁትን ማድረግ ትችላላችሁ ነፍሴን የሚያድነው ክርስቶስ ኢየሱስን ግን በፍጹም ልተወው አልችልም ስለዚህ መግደል ትችላላችሁ እኔ እንደው መሞት በጣም እፈልጋለሁ በጣም ነው የምፈልገው መሞት እዛ ባታ ሄጄ መጣውና በጣም ሲበላኝ እንትን ሌሊት ላይ ተኝቶ ሁሉም ተኝቷል እንደዚህ እንዳልኩ እንደጎነበስኩ ነው ያደርኩትና በጥርሴ የጄን ገመድ ፈታሁት ያኛው ግን ቁልፍ ነው ወጥቼ በመልኩስኮት ለማምለጥ አስቤ ነው ከዛ ሳይው ልክ አላውቀውምና እንትን ነው ልክ ይሄ እንደ አውቶማቲክ አምሽከረከር ስለሆነ እኔ በነካውት ቁጥር እንትኑ ይዘላል እየጠበቀ ነው የሚሄደው ሰንሰለቱን እንደዚህ እና በጣም እግሬን በላው ማለት ነው እየገባ መጣና በጣም ተሰቃየው ከዛ አደረን ጧት ጎረቤቱ ህዝቡ መጥቶ ሲጠይቅ ሰማለው ውስጥነን ተዘግቶብኛል እኔም እሱም እንደዛ ነው ይጠይቃሉ ለምን እንደው አንዳንድ ታላላቅ የሚባሉ ዘመዶቼን አክስቶቼ ምናምን ጠየቁ ለምን አትተው መባክ ልጅ የባክ ምናምን ይላሉ እነሱ አልተው በቃ ይፈልጋችሁትን አድርጉ ከዛ አንድ ነገር ወደ ውስጥ ይመጣል በማግስቱ ደግሞ ሌላኛው ቤተክርስቲያን ላይ የከተማው ህዝብ ተጠርቷል እንደዚሁ ሌላ ታምራት ምናምን ይባላል በእኛ ጋር ጊዜ ያልሆነ ሌላ እዛ እንዳሉ ይታወቃል ህዝብ ወደዛ ነው የሚሄደው እዛ እንዳሉ ሰምቻለሁ ቀጠሮ ሲሰጡ ትላንት ሰምቻለሁ ስለዚህ ወደዛ ቁጭ ብዬ አሰብኩና የሆነ መዝሙር ይመጣል ወደ ውስጤ አላል እግዚአብሔር ከኔ ጋር እንዳለ በቃ ምረዳበትን መንገድ እኔ በወቅቱ በነበረኝ መንፈሳዊ ግንዛቤ በዛ ልክ የሚያስረዳኛል ጌታ አብሮኝ እንዳለ ግን በጣም ደግሞ ለኔ ያመኛል ስለዚህ ጧት መጥቶ አይን ቀዮች ሳደባሉ በጣም ብዙ ሌሎች ከበር ነገሮች አሉ ሲሉ እንዴት ነው ምንድነው የሚሻለው አይ አባ ከሌጋ ወሰደኝ አልኳቸው አባ ከሌጋ ብቻ ወሰዱኝ አይ እዚሁ ካድ አይደለም እሳቸው ጋር ነው የምፈልገው እሳቸው ጋር ብቻ አገናኙ ድጋሚ ያገናኙ ማን ናቸው አለጥራቸው ብዬ ነው ያንን ችግር የሚያደርሱብን ባህታዊ ናቸው በወቅቱ ይታወቃል ስም ቢጠራም አይደለ እንደዛ አሉ እሳቸው ጋር እዛ ስላሉ ውሰዱኝ አልኩ አትከራከርም ይሄ አንተ የምትለፈልፈውን መጽሐፍ ምናምን ይያልክ የምትለው እሳቸው ፊት አታወራም ችግር የለውም ዝም ብላችሁ ውሰዱ ብቻ እሳቸውን ላግኛቸው ባለ ሄዱና ወደ ታናሹ ወንድሜ እሱ ትቷል እና አንተም የምትተው ከሆነ ተው ትቷል ይሉታል እኮ እዚህ ታስረያለህ ይተዋ
እኔ ምን አስጨነቀኝ ቢተው እኔ እሱን ብዬ አይደለም የተከተለው እኔ መከተል ክርስቶስን ነው ስል ወቅቱ ከቤተ ዘመድ አንዱ ትልቅ ድንጋይ አንስቶ እሱ ደግሞ እሱም ታስሮ ተኝቷል መቀመጥ አይችልም ከእጅግሩ ስለታሰረ የሆነ ወገብ ይሰባበራል ምና እኔ እንጨት ስለገባብኝ ነው ማልችለው ማልተኛው እንጨት በዚህ በጀና ስለገባ አልችልም ቁጭ ብዬ ያደርኩት ከዛ በቃ ራሱ ላይ በቃ የበቀል እንትን ይወስዱ ሲሉ አንዱን ለምኖ ያተርፈዋል እኔ ትሄዳለህ ታጅቤ ፈቱኝ እንዳልኩ ይሄ እግሬ አምብረቱ ገብቷል ጀምቷል አመድ ነገር በቃ ለብሻለሁ ርቦኛል ከበለው በጣም ቆይቻለሁ 2 ቀን በላይ ሆኖኛል በዛ ላይ ቀደም ያለው ረሃብ አለ ዝም ብሎ ኖርማሊ በህይወታችን ውስጥ ያልፍ የነበረው ከባድ ስለነበረ ሁሉ የመነመነ ገላ ነው የነበረና ስንሄድ ሩቅ ነው በጣም ሩቅ ነው ምን ሄድበት ኦልሞስት ከ3 ኪሎ ሜትር እስከ 4 ኪሎ ሜትር ይሆናል ሰውየው ያሉበት እና ስንሄድ እንደዚህ ተራራ አለው ምን ሄድበት ቤተክርስቲያን ተራራ አለውና ልክ ምናልፈው በቤተ መንግስት ይሄንን ደግሞ ገና ሳልነሳ እግዚአብሔር ይሄን ሰጥቶ ያኔ ከተማውን አቃለው ጌታ ነግሮኛል የት እንዴት እንደማረቅ በውስጤ ያ ሐሳብ የእግዚአብሔር ሐሳብ ነው እየተቀበየው እና ወደ ሰውየው ወዳሉበት የሚሄድበት ቤተክርስቲያን ይሄ መንገድ ነው ገንጠል ብለህ መንታ ቤተ መንግስት አለ የድሮ የቆየ ቤተ መንግስት ያኔ ኢህአዲግ ተቆጣጥሮት ዛለ በተካለ አሉ እና ሲሄድ ይሄ ክፉ ነው ይሮጣል ተከታተሉት ይላሉ እሰማለሁ ወደ ኋላ ቆም እላለሁ ስቆም ቀደም ይያልኩ ብቻ እየቆዩ እየተዘናጉ በቃ መሄዱ ነው ብለው አሰቡና ልክ ዳገቱ ስንደርስ መገንጣው ስንደርስ አረሰው እግዚአብሔር ሆይ ሳምሶንን የሰማ አምላክ አንድ ጊዜ አስበይ ሲል እንደሰማው ዝም ብለህ አሞራም ማርገህ ክንፍም ሰጠህ እኔ ሞቻለሁ በረሃብ ወስደ ቤተ መንግስት አለኝ ምን ጸሎት ጸለይሁ ይሄድኩ ከዛ ብቻ ግን ብን ብዬ ስሮጥ ነው ማውቀው ያዘው ተባለ ያኔ ደግሞ ኢህአዲግ የገባው ገና ጫማም አልቀየሩ የሆነ ገና አላው መሰረት ያዘው ምንድነው ምናም ሲሉ እንዳትነኩኝ ወደ ህግ ቦታ ነው ይሄድኩ ያልኩ እንዳትነኩኝ አልኩ ይመታሉ ያን ይመቱ ነበር በጥይትም በቃ ይያልኩ እኔ ጭጋው ማለት ነው ቤተ መንግስት ገባ በጣም ቀውጥ ሆነ በጣም ቀውጥ ያረጋው ሰው በጣም ብዙ ሰው ነበር አጅወኝ የሚሄደው ተጫጫው ልክ ስንገባ ቆሜ መረከ የመጣ ናመ አለኝ አንዱ እዛ ካሉት እንደዚህ ወይ እንደዚህ ታሰሪ ምናም ያው በልጅነት አለቅሳለሁ ደሞ አለቅሳለሁ በጣም እና ሳለቅስ በቃ እንደዚህ ሆኜ ነው ወንድሜ ዛታ አስሮ ሊሞት ነው በቃ ምናምን አይኝና ከዛ እና ታዳኒ ምን ላርግ ሂዳዛ ምናምን ተበሳጨ ለካሱም በጣም እንትን ይጠላል ምናምን ሲለኝ ፖሊስ ዘው አለ ስለፈጠረ አምላክ ብቻ ስትል ግደለኝ አልኩት ከዚህ አታውጣኝ ግደለኝ እንድትከለይ ብቻ ነው ሳልባባክ አንተ እንግዲህ ምናምን ብሎ ያው ተሳደበ እንግዲህ ይሄን ካላልክ ደግሞ መናኸሪያ አድርሱኝ ዝም ብዬ ልሰደድ ከወጣው ግን እነሱ ጭፍጭፍ አርገው ይገሉኛል ሰላም አላቅም ምን አለ ያስ ተባለ በቀጣሚ አብሮ አድግ ይሆነ ፖሊስ ዛለ ተቀጥሯል እሱ ሲያየኝ በቃ እሱ እንደውም እንደገና ባሰበት በጣም ተሳደበ በቃ መሳሪያውን እንዲ ያለ አንተ ላይ ተቆጥቶ አው ከዛ ይሁን ቆሜ አለቅስኩ በጣም ይሄ ልጅ የሚያለቅሰው ለቅሶ ማለት ነው ያኔ ገና ኦልሞስት 20ዎቹ በደንብ ተናልኩ ሳለቀስ የሆነች ሴት መጣችና ስታልፈ ነው በኋላ ክርስቲያን ናት አሉኝ ይሄን 3 ቁጥር ግባ ብላይ ነው ሄደችው ምንም ማለት ነው ህዝብ ያላስ እሺ ብዬ እንዳትነኩኝ ህግ ቦታ ነው ብዬ ልክ ግብት ስል የሐላፊ ቢሮ አላላ አቀማመጥ ጻፊው አለች ምናምን ብሎ አለች እኔ ሊገሉኝ ነው አትርፉኝ ስል እሱ አለ በጣም ይታወቀ የኢህአዴግ ባለስልጣን ነው አሁንም በጣራው ስሙን የምታውቀው ግን አልጥራው ይታወቀ ፖፑላር ሰው ነው ጥሩ የሰራው ባይያን እነሱ እንኳን መስጋና ያኔ ሐባር ይባላል ሐባር በጣም ይገና እንደመጡ አካይ ነው ከዛ በኋላ ይቻላል ቆም የት እንዳለ አላቀም ቃል እንዲሰባው ይሄ ከዛ ግብት ስል ቁጭ ብሏል ገና ጎፈሬው ገና እንዳለ ነው የጫካው ጎፈሬ አለባበሱ ሁሉ እንዳለ ነው ከየት መጣ እንደዚህ አርቢ እግሬን ሳሳየው አበደ ማለት ነው ትላንትና እናንተ ነው እንደዛ ያረጉ
ሰምቻለሁ መረጃው አለኝ አለና ተቆጣ ላፍ አርጎ ትዝ ይለኛል እኔ ደግሞ አለቀስኩ አልችላልኩና አለቀስኩ ይሁ ስንት ቀን አልበላንም መዘዝ አደረገና ሽጉጡን አውጥቶ ጠረጴዛ ላይ ቁጭ አረገ ወንድሜን ብቻ አትርፍልኝ ገለውታል ሬሳውን ብቻ ነው ማግኘት እንፈልጋለን የት ነው ያለው አለ ምናምን 5 ፖሊስ ምናምን አዘዘልህና ልክ ሰውታ አንድ ሰው የለም መኪና ይዟል ትልቅ ያን ላንድ ክሩዘር እሱ ዘገባ እኔ ኋላው እንትን ፊት ገባለኝ ያሳየህን መንገዱ ሄድ የት እንደታሰረ ወንድምህን ከዛ እነሱ ፖሊሶች አሉ በዚህ እነዛ በጣም ሲሉኝ የነበሩ አጅበውኝ እንዲሄዱ ሆነ ሰውታ የለም ቀጥታ ወደ ቤት ስንሄድ ከዚያ የሮጡ ሄደው ወንድሜን ፈተውታል አሁን ኢህአዲግ ነው ይመጣል ኢህአዲግ ያኔ እንዳልኩ ምንም ዝም ብሎ ብቻ የቆም እርምጃ የሚወስድ ነበር የለም በቃ ደነገጥኩ ቀገለውታል ቢይ አልሞተም ተባለ ከዛ ሲለቁት እንደው ጫካ ገብቷል እሱ ከዛ በኋላ ተፈልጎ ተገኘ እነሱን መልሰው አሰሯቸው ማለት ነው ታሰሩ ያንን የያዙን በሙሉ ለአንድ ቀን አስገቧቸው እኛን ተፈት ምንድነው መሆን የሚቻለው ከዚህ ከተማ መጥፋት አለባቸው ተባለ ከተማው ተናወጠ ነው ማለት ያኔ በጣም ተናወጠ እንዲያርገው አሲዘውን አሁን የጴንጤ መንግስትን የመጣ ምናምን እንደዚህ አይነት ነገር ተፈጠረ የሆነ ሰው ቤት ሄደን እንድንተኛ ተደረገ ወገኖች አሉ በጣም እምወዳቸው አሁንም በጣም ማመስገን የምፈልገው ወንድሜ አሁን መጋቢ ነው መጋቢ ሞላ መና እህቴ አበባየሁ ባለቤቱ በጣም ብዙ ዋጋ የከፈሉ ለኛ በጣም ብዙ ነገር እግዚአብሔር ብቻ ነው ሊከፍሉ የሚችለው ዋጋቸው እነሱ ቤት ሄደን ተኝተን እየበላን እየጠጣን ስንኖር ሌላ አንዲት እህት ነበረች ባለቤቱ አባሯት ሲሰደዳት ልጆቿ እዛ ትኖር ነበር አብረን እየኖር ማታ ይሁን ዳቦ እየተገዛ በስርቆታ አይነት መንገድ ማለት ስትወጣ በስርቆት ነው የምትወጣው መንገዱ ሁሉ ነው ከዛ አንድ ቀን ልክ እዛው ሰንብተ እነሱ ጋር ያገግሙ ተብሎ ያለን ወንድሜ ታናሹ ዳቦ ገዝቶ እንዲመጣ ስንልከው እሱንና ከሱ ጋር ደግሞ የዛችን እህት ልጅ ህፃን ልጅ ነው የነበረችው ሲያገኙአቸው ዘጭፍጭፍ አድርገው ሞተዋል ብለው የሆነ ስሚዛ የሚባል አለ ወይም ደግሞ ያጥር ላይ የሚበቀል ተክሎች አሉ እዛ ውስጥ ጥሏቸው ሲቀርብን ይቀርብና ከዛ ሲንሄድ ሲቀርብ በጣም ፈራሁ ደነገጥኩ በዚህ በሃይማኖት ምክንያት ሲያገኙታ ያ መናፍቅ ይው ምናምን አይተውታል ዛኩ አሁን ምልህ ሁሉ ታሪክ የጋራ ታሪካችን ነው የወንድሜ ዝም ብሎ ነው አሁን ባህር ዳር ነው ያለው የጋራ ታሪካችን ነው አብሮና እኔ በቆምኩበት መድረክ ሁሉ አለሱ እኔ የተካፈልኩት ችግር ሁሉ አብረን የተካፈልነው የተለየ ነገር አለ ያሳብ ይባላል እና ልክ እንዲህ የተባለ ይያልን ስንሄድ ወድቋል እሱ ማይሰማም ልጅቷ እንደዚህ ነው ከዛ ትልጅ ሲንትነካ ከህፃኗ ማለት ያን ገና ለግላጋ ወጣት 5-6-7 ከሆናት ነው እድሜዋ እሷ ዮናታን ልጅቷ እሷ አብረው ወጣው እኮ ነው እሷ ጨፍጭፍ አብረው 7 አመት ልጅ ከዛ መጣ ሲመጣሱ አይሰማም መልስ አይሰጥም ትንፋሹ ራሱ አይሰማ እቺ አበባየው መልክ ቸክና የምነት ሴት ናት በጣም አሁንም ቢሆን በጣም ጠንካራ በክርስቶስ ብርቱ የሆነ ቤተሰብ ቤተሰቧ ሁሉ ልጆቿ አገልጋዮች ነው አላውና እና እሷም አየች አፕዲቲ ነው ብቻ እንግዲህ ዛካሪ የተጠላች ሴት ናት እሷና ባለቤቷ የተጠሉ ናቸው በክርስትናቸው ምክንያት እንዲሁ ዘላ የሆነ ዝም ብላ ማያምኑ ቤት ገብታ ዝም ብላ ስልክ ያኔ እንዲህ ነው የሚመጣው ቀይ መስቀል ጠራችና እዛ ነው ስንሄድ አይሰማም እኔ አበድኩ ነው ማለት አቃተኝ እግዚአብሔር የመጨረሻ እንደፈረደብን ያክል ተሰማኝ ሁለተኛ ከዚህ በኋላ ከዘመድ አዝማር ጋር ለዘላለም እንደማልገናኝ ታሰበኝ እኔ ወደ ጌታ እንዲመጣ ምክንያት እንደሆንኩ ተብዬ የምባለው አሁን እሱ ቢሞት ወደ ጌታ እንደሚሄድ ባውቅም ከዘመድ ጋር ግን ላልገናኝ በቃ እንዳያስብኩ ዶክተሩ መጣ ይሁን እንትን ላይ ሐኪሞች የሚወስዱበት አልጋ ላይ ተኝቷል አዩ ምናምን አሉ በነሱ ቋንቋ የሚናገሩት ያው እንትን ያለ ይመስለኛል ያለ አይመስለኝም ምናምን አለና እንዴ ደረቱን ተቃደቀ እንደዚህ አይነት ነካ አረጋው ትንሽ ቆየና መታ እኔ እጮሃለሁ እነሱም ሌሎችም ያለቅሳሉ ስሙን ሲጠራ ከይል መሰለ የት ነኝ ምናምን አለ እኔ ደስታዬ ወደር አልነበረው ተነስተን ወደ ቤታችን ከሆስፒታል ለሊት ላይ በዛው በመኪና በቀይ መስቀል ሄድን ከዛ በኋላ ከተማ ውስጥ መውጣትም መግባትም መንቀሳቀስም አልተቻለም ዘሆል ከተማ ስላየን በቃ
እኛን ያየ ሁሉ ድንጋይ ይወረውራል ሲያቅተን የቤተክርስቲያን መሪዎች ተገለጡ አሁን በደንብ ያያየናቸው ያወቅናቸው መጡ በደንብ ይወር ባረጉ አገሩን መልቀቅ አለባቸው ተባለ እንዴት ይልቀቁ በቃ ትኬት ተቆርጦላቸው እነሱ ከከተማው ወጥተው ይጠብቁን የት ሄዱ ወደ መተከል ይሄዱ ተባልን ማለት ነው መተከል ያኔ የተሻለ ነፃነት ያለበት አካባቢ ነው እዛ አናውቀው ምን አንልም ልክ ስንሄድ መሪዎቹ ጠሩንና እዚህ ለብዙ ችግር ዳርጋቸውናል ቤተሰቦቻችሁም እየሄዱ አንዳንድ ሰዎችን የሚታወቁትን እየረበሹ አስቸጋሩ ክርስቲያኖችን ይተኩሳሉ ምናምን እንደዛ አይነት ነገር ረብሻ ነበራቸው ልጆቻችን እንዲያረጉ በሚል ከዛ ተነስተን እነሱ ትኬት ቆረጡልን ከትኬታችን ጋር ሆኖ 100 ብር ሰጡ በቂቱ እዛ ማን እናገኛለን አናውቅም እንዴት እንኖራለን አይታወቅም ግን ተደዋውለው በዚህ በሌላ ስልክ እዛ ህብረት ነበረች ገና ቅዱሳን ነበሩና አንዲት እህት አለች በጣም እጅግ በጣም ድንቅ የሆነች አሰም ትባላለች ከዛ ደግሞ ስሜነህ ይባላል ጋሽ ስሜነህ እነሱ ነግረዋቸዋል ሄድን ማለት ነው ስንሄድ መኪና ውስጥ ያለቀስን ነው የት እንደምንሄድ ስለማናውቅ መናኸሪያ ገብተን ማልቀስ ጀመሩ ቆመን ዝም ብለን ከዛ መጣች አሰም የምትባል እህት አሁን ባህር ዳር ነው የምትኖረው በጣም ባለውለታችን ናት ከጌታ ጋር ለመኖር ስሜነህ በጣም ባለውለታችን ነው ሌሎችም በጣም በርካታ መጠራቸው ወገኖች አሉ ግን የነዚህ ሰዎች ሚና ከፍ ያለ ነው ቤት ወስዳ 2 ወር ለካ ጧት ቁርስ ይበላል ምሳ ይበላል ራት ይበላል ታሪክ ከዛ ላይ ጀመረ ጥሩ ሆነ ትንሽ ቆይተን ከ2 ወር በኋላ ወጣን ከዛ ጌታ ለኔ ጥሪ እንዳለኝ ተረዳው አገልግሎት ጀመርኩ አገልግሎት ሲጀምር በዛ አካባቢ ህብረት ነው ገና ያለ አጥቢ ያልተጀመረም መተከል በጣም የጎጃም 48% በድሮ አጠራር ካርታው እንዲገባ በየና አሁን የመተከል በቤኒሻንጉል ክልል መንግስት የመተከል ዞን ነው ትልቅ ዞን ነው የቤኒሻንጉል ክልል ትልቅ ዞን ነው እዛ አገልግሎት ጀመርን አጥቢያ በዛው አመት ውስጥ ከሌሎቹ ጋር አገልግሎት እድል አገኘሁ እነዚህ ሰዎች በጣም ረዱን በጣም እየረዱን አጥቢያዎችም እየበዙ መጡ ሌሎች አገልጋዮች አብረዋሉ ከሌሎች ጋር አብረን እያገለገልን ምናምን ያልኩ እዛው ጀመርኩ እዛው ኦርዴንድ ሆንኩ 16 አመታት ያክል መተከል ላይ በሙሉ ጊዜ አገልግሎት በመጋቢነት ሙሉ ወንጌል ተሳገለግል ቆየው እኔ በወጣሁበት ወቅት ኦልሞስት ወደ 25 አጥቢያዎች አካባቢ ደርሰው ነበር አሁን በጣም በርካታ ሆኗል በቃ የህይወት ታሪክ በሙሉ እዛ የተያያዘ ነው መተከል ውስጥ ነው የልጅነት ዘመኔ ክርስትናዬም የምድር የስጋዊ ህይወቴም የመልክ ያዘው እዛው አገባው 2 ልጆችን ወለድኩ ከዛ በኋላ ወደ ስነ መልኮት ትምህርት ይገባው ጨረስኩ ተመልሼ ወደዛ ሄድኩኝ ትንሽ ቆይቼ ባህር ዳር ሄድኩ ባህር ዳር ደግሞ 10 አመታትን ያክል በትልቁ ቤተክርስቲያን ውስጥ ከሌሎች ወገኖች ጋራ ጌታን ሳገለግል ቆይቼ የዛሬ በ2010 ወደዚህ መጣው ከዛ በኋላ በኢትዮጵያ ሙሉ ወንጌል ቤተክርስቲያንም በክልልም እኛ ክልል ያኔ ቀጠና እንላለን አሁን ክልል ነው የምንለው በተለያዩ አመራር መንገዶች መስኮች ውስጥ ጌታን ሳገለግል ኖሬ አሁን ባለውበት ሁኔታ ደግሞ እገኛለሁ ማለት ነው አሜን አሜን በጣም ደስ የሚል ምስክርነት ነው እንግዲህ አሁን ወደ ትልቁ ቤተክርስቲያን መጣና በኢትዮጵያ እንግዲህ ትልቅ ቤተክርስቲያን መምራት እድል አግኝታል ከዚህ ሁሉ ተነስተ ማለት እንደው ዛሬ ላይ ሆነ ስታዩ ዛሬን አሁን ለዚያው አንተ ያላለፍክበት ህይወት ተላሉ ዘመዶች ሊሆን ይችላሉ አሁን ምናልባት ይሄዳለህ ሀገር ቤት ሄደ ተቀም ግንኙነታችን ይሄን ያህል በጣም ለስላሳ አይደለም ስቲልም ቢሆን ይሄዳለው በስራ በአገልግሎት ይሄዳለው አዲሱ ትውልድ ያሉት ጥሩ ጌታን የተቀበሉም አሉ ከቴኮንዶም ልጆች ኮንዶሞች ልጆች ሌላው ደግሞ እንዲቀራቅ ካለው ካጎት ካክስት ጋር ግንኙነት የለኝም አሁን አይፈልጉም ስለዚህ አሁን ቦታው ደብረ ማርቆስ ከተማ ውስጥ ነው ያደከው አሁን አሉ እነዛው ሌላም ጄነሬሽን ቢሆን ትውልድ ቢሆን አለ እንደው ለነሱ መልእክት ብታስተላልፍ ይሰሙታል አይን ምክንያቱም አሁን አንተን ማቅ ትውልድ ተነስቶ ይሆናል ያለፍክበትን እንደው መልእክት ብታስተላልፍ ደስ ይለኛል እንግዲህ በወቅቱ በነበርኩበት ጊዜ ቀደም ከመነሻ ጀምሬ እንደተናገርኩት እዚህ ይደርሳለሁ አልደርስም የሚል በሁለት አይነት ሐሳቦች ነው የደረስኩት አንዳንዴ ሲጨልምብህ መዳረሻ እንዳለ ማይሰማን ጊዜ አለ ደግሞ ጌታን ደግሞ ብቻ የማይበት የሆነች ክስተቶች ህይወት ሲከሰቱ ደግሞ ትልቅ ቦታ እንደሚያደርሰኝ እግዚአብሔር አስብ አምን ነበር ጸልይም ነበር እግዚአብሔር አምላክን ሁሉ የምለው ከኔ ከተሻሉ ሰዎች ጋር
ከኔ በጣም በበለጠ መንፈሳዊ መረዳትና መገለጥ ውስጥ ካሉ ሰዎች ጋር አኑረኝ እቺን ብቻ ፈልጋለሁ ሁሌም ነው አርጎልኛል አሁን በጣም ከኔ ከተሻሉ ሰዎች ጋር ነው ማገለግለው የትኛውንም ጉዳይና አቅርቤ አውርቼ መልስ ሊሰጡኝ የሚችሉ ከጌታ ጋር የሚያስጠጉኝ አሁን ካለው ከአሉት አገልጋዩ አሁን ካለው መሪያችንም ከፕሬዝዳንቱም ጀምሮ ሌሎችንም በሙሉ በየክልሉ ያሉት በሙሉ በህይወቴ ውስጥ ትልቅ ኢምፓክት ያላቸው ፓስተር ይልማ በጣም ትልቅ ኢምፓክት ያለው ሰው ነው በአገልግሎቴ በህይወቴ በኑሬ ሱም ፓስተር ላከው ሁለቱም አሁን ወዳለሁበት ሁኔታ መደላደሎችን በመስራትና በእንዲሁ ዌልካም ፌስ በጣም በእንኳን ደህና መጣ አይነት መልኩ ለአገልግሎቴ መቅናት አሁን ለደረስኩበት መድረስ ትልቁን ሚና እንዲጫወቱ እግዚአብሔር የተጠቀመባቸው ናቸው ስለዚህ እኔም ዛሬ በብዙ አይነት መንገድ እንግዲህ ሌሎችን በጣም ውጥንቅጥ መንገዶችን ሳላነሳ ነው አንኳራውን ያነሳሁት ረሃብ መታረዝ የቤት ኪራይ ማጣት በጣም መቸገር ከወለድኩም በኋላ ልጆችን ካደጉ በኋላ በጣም በርካታ ታውጣ ወረዶችን እና ባለቤት ያሳልፈናል በዛ ሁሉ አልፈን ግን ዛሬ ደግሞ ያ ታሪክ የለም ሌላ ታሪክ ሌላ ቨርዥን ሌላ መንገድ ሌላ እይታ ሌላ የሆነ ተግዳሮት ካልሆነ በቀር ሁሉ ነገር ደግሞ አልፈን እዚህ እንደደረስ ያው ምስክር ነኝ እንዲሁ ዛሬም በብዙ ፈተና በብዙ መከራ በብዙ ጣውረድ ውስጥ ያሉ ክርስቶስን በመከተላቸው ምክንያት መከራና ችግር የሚቀበሉ ትንሽም ትልቅም ቢሆኑ መዳረሻቸው በጣም ስኬታማና ውጤታማ ስለሆነ ከመንገዳቸው በብዙ በመከራ በችግር ወደም ሳይወዛወዙ ቀጥ ብለው ከክርስቶስ ጋር እንዲኖሩ እመክራለሁ ቤተሰቦችንም በብዙ መንገድ ትልቅ አስተዋጽኦ አድርገዋል ለማደጌ ባንድም በሌላም ቢሆን ለማደጌ ለመለወጤ እነሱ እንዲሁም መተረጉመው ይሄ ስደቱን መከራውን በተለይ በቤተሰቦቼ በኩል ያለው በሙሉ ለኔ ቀና መንገድ ለማሳየት አስበው ይሄዱበት እንደሆነ እንጂ ለክፋትና ለበቀል እንዳልሆነ አስባለሁ ሆኖ በጣም ጸልያለሁ በጣም በርካቶችንም ምርኮ አድርጎ ጌታ ኢየሱስ ክርስቶስ ሰጥቶኝ አለሁ ማለት ነው ከመጨረሻችን በፊት ግን ያው አሁን ለምሳሌ ወንድሜ ፓስተር ሰቦቃ ጃለታ ነው እንግዲህ በጣም ብዙ ነገር ስላንተ የተናገረው አንተንም ደግሞ እንድትመጣ ገፋፍቶ ይዘው የመጣሱ ስለሆነ የሱ ምስክርነት ላይ እንግዲህ በጣም ጉልህ ማለት በሱ ህይወት ውስጥ ጉልህ ሚና እንዳለ በጣም ተናግሯል በተለይ ደግሞ እሱ የኦሮሚያ ተወላጅ ነው አማርኛ አይችልም ጌታ ጠርቶት እንግዲህ አማርኛ ገና ምንም ነገር አማርኛ ሳልሰማ ወደ ጎጃም ስመጣ እንግዲህ እዛ እሱ በጉባኤው ማለት ማንንም ሳያስተምረው አማርኛ እንደተናገረ ይናገራልና መስክሩ ፓስተር ለወየው ነው ብለዋልና ገጠመኝ ነው ትንሽ ፍታቸው ተነስ ይል እንግዲህ ፓስተር ሰቦቃ በአካል ማንተዋወቅ ተገናኝተን የማናውቅ ሰዎች ነን እኔ ያኔ መተከል ላይ ቻግኒ የቤተክርስቲያን መጋቢ ሆኜ ያገለገልኩ ከሌሎች ወንድሞች ጋር ያገለገል ነው እዛው ሆኖ ደውሎ ያኔ በነበረው የኮሙኒኬሽን መንገድ ደውሎ እግዚአብሔር ለመተከል ጠርቶኛል ብሎ ሐሳብ እንዳለው በሌሎችም ጭምር እሱ አማርኛ መናገር አይችልም ያኔም ኦሮምኛ ተናጋሪ ነው ኦሮምኛ ነው የሚችለው እና ደወለ አስደወለ ሰማን ሌላ እሱን በከኛ ጋር እንዲግባባ ለማድረግ የሚያግዙት ወንድሞች ነበሩና በእነሱ ምክንያት ሰማን ከዛ ሰማ ኦኬ ወደዚህ ከመጣ መተከል በጣም ደስ ከሚል መተከል ማለት ትንሿ ኢትዮጵያ ማለት ነው ሁሉም ቋንቋዎች አሉ ኦልሞስት ከ5 ከ6 በላይ ቋንቋ ነው ያለው እዛ ቦታ ላይ እና ኦሮምኛ ተናጋሪ ያለ አማርኛ ተናጋሪ ያለ አገውኛ ተናጋሪ ያለ ሽናሽኛ ተናጋሪ ያለ ከምባትኛ ተናጋሪ ያለ ሀዲያ ተናጋሪ ያለ መተከል በጣም ብዙ ነው ጉምዝኛ ተናጋሪ ያለ ስለዚህ ሊሰሙት ወደሚችሉት ልንልከው እንችላለን ቸርቾች ወደ እዛም ስላሉ የሚል ከዛውጭ እግዚአብሔር ጠርቶኛል ብሎ ጠርቶት የሚመጣን ሰው ደግሞ እምቢ ማለት ያው እንደምታውቀው ያኔ በነበረው መረዳት በጣም ከባድ ነውና ነው መጣ እና ሲመጣ አማርኛ አይችልም ያው ስለ ብሎዋል አይደል የሆነ ነገር እግዚአብሔር ከጠራው እግዚአብሔር የሆነ መንገድ አለው ማለት ነው ብዬ እኔ እንደው ምንም አላመናፈስኩትም ይሆናል ተፈላሰፍኩም በቃ ተቀበልነው እና አገልጋይ ሲመጣ ድሮ ያኔ መጀመሪያው ህዝብ ሰብስበህለት ያገለግለ እና ዛሬ ነገ ህዝብ ሰበሰባለ ማታ ታገለግለ እሺ አለ እኔ ቤት ነው ያረፈው እሺ አለ ማለት ነው ግን እንዴት ይችላል እንዴት ይሰብካል
በፍጹም አላሰብኩትም እኔም ራሴ እሱም እሻለ ምን ሊል እንደሆነ አላውቅም በአማርኛ እንግዲህ ሰብኳ ያቀም እሱ በዛ በነበረበት ቦታ ላይ ሰምቶ ያውቅም ስንግባባ እንኳን ራሱ በጭንቅ በመከራ ነው እህልና ውሃ የምንቀባበለው እቤትም መጥቶ ማለት ነው ግን ከዛው ሰብካለው አለ ወጣ ያው ረሱል ደጋግሞ ተናገረው ኢየሱስ ይመጣል አይነት ነገር ተናገረ በቃ ከወጣ በኋላ ቶታሊ ጀስት ተቀየረ ማለት ነው መናገር ጀመረ አማርኛ መናገር ጀመረ በደንብ ማውራ በቃ ምን ሰማው አሜን የምንለው የምናደምጠው ንግግር ተናገረ ሰበክ ያው እንግዲህ ዝም ብዬ ሳስበው እሱ በፍርሃት መንፈስና ጉልበት ያወራል ግን የእግዚአብሔር መንፈስ ግን በዛ ውስጥ ደግሞ የመለኮታዊ የሆነ ስራ ይሰራ ነበር ማለት ነው በቃ ሰበከን ምን እሱማ ወደ ሌላ ቦታ መሄድ የለበትም እዚሁ ነው መቀመጥ ያለበት ብሎ መሪዎች ወሰን ሲወርድ ደግሞ ያቅተዋል ማለት ነው ሲወርድ ደግሞ እንትን ይለዋል ይገዳደራል የሆነ ፕሮግራሞች ላይ ሲሆን ደግሞ ፐርፌክት ይሆናል ማለት ነው ከዛ ባጭር ጊዜ ውስጥ በተደጋጋሚ ስልጣናዎችን ስብከቶችን ሰጠነው በሚፈልገው መንገድ እንደውም አንዳንድ ጊዜ ምናልባት ካስቸገረው አማርኛው ማንበብ ነው የሚያስቸግረው እንጂ ሐሳቡን ከወሰደው በኋላ ግን ይለዋል ስለዚህ እንዲህ አድርጎ ነው እግዚአብሔር እሱን ወደዛ አመጣው በጣም ትልቅ ስራዎች የሰራ ሰው ነው ብዙ ታሪክ ያለው ሰው ነው ረጅም ጊዜ ነው ዛም የተቀመጠው በጣም ቀና ሰው ነው ሲበዛ ቅን ሰው ነው መተከልም በሙሉ ገጠር ከተማውን በወንጌል ያረሰ ከሌሎች አገልጋዮች ጋር ተስማምቶ ተዋል በጣም ብዙ ስራዎችን የእግዚአብሔርን ስራ የሰራ ስቲልም ልቡዛ ያለ ሰው ነውና ሲመጣ አማርኛን እንዲናገር ያደረገው ጌታ ራሱ ነው አሜን እንደዛ አሜን ክብር ለእግዚአብሔር ፓስተር ለወይስ ንሻው እንግዲህ በሶስት ክፍል ይሄን መሰለም ምስክርነት ስለሰጠህን አክብረህን ስለመጣ እጅግ በጣም አድርጌ አመሰግናለሁ እግዚአብሔር ይስጥህ በጣም አመሰግናለሁ ተመልካቾቻችን የዛሬ ዝግጅታችን በዚህ ተጠናቀቃል እንግዲህ ይሄን የመሰለ ምስክርነት እናንተ ብቻ ሰምታችሁ እንዳታስቀምጡ ሌሎች ሰዎችም እንዲሰሙ በተለይ ደግሞ በጎጃም በባህር ዳር እንደዚሁም በመተከልና በደብረ ማርቆስ የምትገኙ ቅዱሳን እዛ አካባቢ ላለው ሰው በዚህ አይነት ሁኔታ ውስጥ ላለ ሰው አሳዩ ጌታ እንደዚህ ነፃ የሚያወጣ በነፃነት የሚኖር ይሄው ዛሬ እዛ ውስጥ እንደዚህ መከራ ውስጥ ያለፈው ሰው ወጥቶ ነፃ ወጥቶ እንደገና ደግሞ የኢትዮጵያን ቤተክርስቲያን በብዙ ሚሊዮን የሚቆጠሩ ተከታዮች ያሉት ቤተክርስቲያን የሚመራ ፕሬዝዳንት ሆኖ እያገለገለ ይገኛል ይሄ እንግዲህ የእግዚአብሔር ተአምራት ነው ስለዚህ እናንተም ነፃ ትወጣላችሁ ይሄን ምስክርነት ለሰዎች አጋሯቸው በተረፈ የሚቀጥለው ሳምንት በሌላ እንግዳ ወደ እናንተ መጣለሁ እስከዛው ድረስ መሰናበታችሁ ተስፋዬ ካሳው ነኝ እስከ ሳምንት ድረስ እግዚአብሔር ይባርካችሁ